ጥርስን ያገኘው ሰው ጉድ አይዲያ ማለት በፊት ኦርቶዶክስ ክርስቲያን ነኝ ብሎ መናገር የሚያፍር እነሱ በፊት ኦርቶዶክስ ክርስቲያን በነበረ ጊዜ ለሚነጻጸሩት ለትንንሽ ተነጻጻሪዎች ሳይቀር እስልምና ላይ ቢነጻጸሩ ዳይፋዲስ እየሰደበ ሰበብ የሚሰጥ ልጅ ነው። ገባ? ራሱን ስለካደ እነሱም ካደ። ራሱን የካደ ሰው ነው። ከየት እንደመጣ መናገር የሚያፍር ሰው ነው። ገባ? ከባባሌ። በሁለተኛ ነገር ደግሞ እናንተ እያለ ነው የሚያወራው። እኛ ለማለት እንኳን ሞራል የለውም ማለት ነው። ስለዚህ እንደዚህ አይነት ሰዎች በነገራችሁ ላይ አደገኛ ሰዎች ናቸው። ይሄን እሱኒ አይመለከተኝም ብዬ ያልኩት በነገርሽ ላይ አንድ ሰው ሰልም ያለው ብሎ ከሰለመ የራሱ ጉዳይ ነው። በእስልምና ጉዳይ ደግሞ እኔ ምንም ማለት አልችልም፣ ምክንያቱም አይመለከተኝም። ሰለመ አልሰለመ የኛ ጉዳይ የኛ ስራ አይደለም። ግን ሶስተኛ አማራጭ ተብሎ የተነገረው ነገር ግን እኔ አንድ ሰው እንትና የሚባል ሰው አንድ እንትና ወይዘሪት ጠጅቱ የራሷ ጥብስ አግኝታ የሰራችበት አንደኛ ነገር እኮ ትክክል ነው ብለህ ልትለው ትችላለህ። እኔ ራሱ ላይ እንኳን ጠበሰ እንኳን በላ ጠጅቱ ብሬ እንኳን ጠበሰች እንኳን በላ። ግን ጉድ አይዲያ ከየት ወገን እንደሆነ ራሱን ግልጽ ቢያደርግ መልካም ነገር ነው። ብዙ ያየነውና የታዘብነው ነገር ስላለ እንጣት እምቡሩምቡሩ ይቅርና ምንድን ነው አንዳንድ ጊዜ ይቅርታ ኡስታዝ ሰላም ብያለሁ። ሰላም ብያለሁ። ባቢሎን ኦፓል ሰላም ብያለሁ። እንዴት ነው? አልሐምዱሊላህ ሁሉ ሰላም ነው። አቋረጥኳቸው፣ አፎ በሉኝ። ቀጥሉ። ኧረ ችግር የለውም። ችግር የለውም። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው በእድሜ አንቱ እንዳንል ያው ተመሳሳይ አይነት እድሜ ያለን ያው ተቀራራቢ ነው። አንተ እንዳንል ደግሞ አለ እንዴ? አንቺ ብቻ አትበለኝ እንጂ እንደፈለክ ማድረግ ትችላለህ። አንተም ማለት ትችላለህ። ብዙ ሰዎች በተለያየ መልኩ ስለሚያስቀምጡት እሱን እንኳን አንልም፣ ግድ የለም። እንደዛ ነው። ዋናው ትልቁ ነገር እሱ ነው። ራስ ምንድነው ያልገባኝ ነገር ቢኖርም ነገር ግን አንዳንድ ጊዜ ምን አለ መሰለ ሾፓል አንድ ሰው ሲሰልም ከሰለመ በኋላ ቀጥታ ተማር ስትሉት አልፈልግም ካለ ችግር አለ ማለት ነው። ያለ መረጋጋት አለ። ገብታችኋል? እኔ ቢሆን ማረገው ምንድነው ጓጓለሁ፣ እስልምና ማወቅ ፈልጋለሁ። ቢያንስ አረብኛው ምናምን ሊከብደው ይችላል አንድ ሰው። ቢያንስ ግን በእንግሊዝኛ የተጻፉ ጽሁፎችን በአማርኛ የተጻፉ ጽሁፎች ምናምን አሉ፣ እነሱን መማር እንጂ ዘሎ ውይይት ላይ ዘሎ የማያገባው ነገር ላይ ዘሎ አዋያይ ዘሎ አውቃለሁ ምናምን ነገር አይባልም ራሱ ማለት ነው። አመላለሱን ማለት አሁን ለምሳሌ አንድ ሰው ክርስትና ውስጥ በጣም የረጅም ጊዜ የቆየ ሰው ከሰለመ በኋላ ሙስሊሞች እንዴት ነው አርጊመንት ቢውል የሚያደርጉት፣ ለክርስቲያኖች ምንድነው ምላሽ የምሰጠው የሚለውን ማጥናት አለበት ጊዜ ወስዶ ማለት ነው። ግን ባገኘው አጋጣሚ ባገኘው ክፍተት በቃ አዴ ስሜ ገነዋል በቃ ወደታች መውረድ አልፈልግም ብሎ ካለ ከባድ ነው የሚሆነው፣ አስቸጋሪ ነው የሚሆነው። እና ቁርአን ቅሩ፣ ትምህርት ተማሩ፣ ቢያንስ እንኳን አንብቡ፣ ቻናል ላይ ያለ ኮርስ ውሰዱ ምናምን ሲባሉ ሰዎች መውሰድ አይፈልጉም። በኋላ ላይ ለሚፈጠረው ኮንሲኩዌንስ እኛ ተጠያቂዎች አንሆንም። አሁን ብዙ ጊዜ እያየን ያለ ነው ሶሻል ሚዲያ ላይ ያንን ነው በአብዛኛው ነገር ማለት ነው። እና አሁን ደግሞ ምንድነው ያለቀቃቸው ነገር አለ። አንተ ቲክቶክ ላይ ነው ያየው፣ ፌስቡክ ላይ ደግሞ አሉ። ክርስቲያኖችን እንዴት እንደሚያስደስቱ ነው በቃ የሚያስቡት። የሚፖስቱት የቁርአን አንቀጽ የማይገናኝ ስለ ነጃሺ የተነገረውን እንባቸውን ያፈሳሉ። ከዛ በኋላ እውነት ነው ቁርአኑን ሰምተው እኮ ነው እውነት ነው በእርሱ አመንን ብለው ቁርአንን ሲያምኑ ታያለ። እዛ ላይ ሱረቱ ማኢዳ ምዕራፍ 5 ላይ ቁጥር 83 ላይ። ነገር ግን ለአቡነ ማትያስ ላለቀሱት እንባ፣ ለሐጂ ዑመር ለሙፍቲ ላለቀሱት እንባ እንደ ማስረጃ አድርገው ይጠቀሙበታል። የእንባ ማፍሰስ እንባውን ካፈሰሱ ያከፈሰሱት እዛ ጋር ያፈሰሱ የሚለው አላህ ቁርአንን ሰምቶ ነው፣ የቁርአንን አንቀጽ ሰምተው ነው ያፈሰሱት። ደግሞ አመንን ይላሉ፣ በእርሱ እንዳመኑ በቁርአን እንዳመኑ የሚናገራ። ግን በምን ምክንያት ክርስቲያኖችን እናስደስታለን የሚል ነገር ነው። ክርስቲያኖችን ማስደሰት እኮ ይቻላል። ክርስቲያኖችን ማስደሰት የምችለው አገርን ስገነባ ነው፣ አገርን ስትወድ ነው፣ ጎረቤትን ስታከብር ነው፣ የጎረቤት ሀቅን ስትወጣ ዲን ላይ ጎበዝ ሲሆን ቁፍጥን ያለ ነገር
ውልፈጥ ዝልፈጥ ሳትል ዘጭ ሳትል የራስን አቋም ይዘህ ስትሄድ ክርስቲያኖች ያከብረዋል፣ ይወደዋል። ራሱ ወደም ሳይሆን በግዳቸው ይወደዋል። እንኳን አደረሳችሁ ለምን አይለንም? የመጀመሪያ ጊዜ ሊቀየሙ ይችላሉ። ለምንድነው የበዓል ምግብ ከኛ ጋር የማይበላው? ለጊዜው ይቀየመዋል። ከሄደ በኋላ ከጊዜ በኋላ ግን በጣም አቋምህን ያደንቁታል። በቃ ይሄ አቋሙ ነው፣ የሱ እምነቱ ላይ አይደራደርም ምናምን ነገር። ሙስሊሞች እኮ አይደራደሩም፣ ይገርመናል ምናምን ነገር እስከ ማለት ድረስ ይደርሳሉ። ያን ማድረግ የምንችለው አቋማችንን ስናሳይ ነው። የሆነ ግን ልምጥምጥ መሆን ሙልጭልጭ መሆን የሆነ ነገር ራሳቸው ይንቁናል። የሆነ ሰዓት ላይ አውጥቶ ነው የሚጥሉን። አላህም በቁርአን ላይ እነሱ ክርስቲያንና አይሁዶች እነሱ የሚከተሉትን እስክትከተሉ ድረስ አይወዷችሁም ብሏል አለ። ዛት ሚንስ በቃ የሆነ ነገር የሚወዱ የእነሱን ስታጨበጭብላቸው ነው። ታቦት ስትሸኝላቸው ወይም ደግሞ ቤተክርስቲያን ስታሰራላቸው ወይ ደግሞ ጸሎታችሁ ጥሩ ነው ስትላቸው ወይም ደግሞ ጥምቀት በዓል ላይ ወይ ደግሞ መስቀል ላይ ዳመራ ላይ ምናምን መንገድ ላይ ስጠርግላቸው ውሃ ስታቀብልላቸው ምናምን እንደዚህ አይነት ነገር ከሰራ በቃ ኢትዮጵያዊ በቃ ትክክለኛ ሙስሊም አንተ ነህ ይለዋል። እነሱ ናቸው የሚወስኑልህ። እና ብዙ ነገር አለ ውስጣችንን ያለ ነገር ማለት ነው። ያ የራሳቸው ድክመት ነው። አንዳንድ ሰዎች ኢንሻአላህ መከባበር ጥሩ ነው አምናለሁ። አላህም በቁርአን ላይ ሱረቱ ማይዳ ምዕራፍ 5 ቁጥር 2 ላይ በመልካም ነገርና አላህን በመፍራት ተረዳዱ ብሏል። ወሰን በማለፍና በኃጢአት ግን አትረዳዱ ብሏል። ተጠንቀቁ፣ ወሰን አትለፉ ብሏል። ስለዚህ ኃጢአት የሆነ ነገር፣ ሐራም የሆነ ነገር፣ ሽርክ የሆነ ነገር ላይ መገኘት የለብንም። ነገር ግን በሐዘን በደስታ ሴት ልጅ ልትወልድ ትችላለች፣ ሄዶ መጠየቅ፣ ሰርግ ላይ ሐዘን ላይ ማስተዛዘን አለብን፣ ተፍተፍ ማለት አለብን። ሰርግም ካለ የሚሰሩ ስራዎችን መስራት አለብን። ይህ እስላማዊ ነው። መልካም መዋዋል ሱረቱ ሙንተሂና ምዕራፍ 60 ቁጥር 7 ላይ እንደዛ ነው። በመልካም መዋዋል ብትቀራረቡ አላህ አልከለከላችሁም ነው የሚለው። ስለዚህ ድንበር እስካላለፉ ድረስ ተከባብሮ ቡና አጣጭ ናቸው። አብሮ መብላትና መጠጣት ሁላ ይቻላል። በነገራችን ላይ ከነሱ ጋር ማንም አልከለከለንም። ያው ስጋ የሚባለውን ነገር ራሱ ስጋ መብላት ያረዱትን የሚለው ደግሞ እሱ ራሱ የራሱ ኺላፍ ቢኖረው፣ ነገር ግን ሌላ ነገር መብራት አብሮ መብላት ይቻላል። ምንም እንትን የለውም፣ አልተከለከልንም በኢስላም ማለት ነው። እና ተከባብሮ መኖር ይቻላል። ግን በጣም ደግሞ መሳቀቅና መሸማቀቅ በዚህ ደረጃ ደግሞ የሆነ እንደ ሁለተኛ ዜጋ ራስን መቁጠር ጥሩ አይመስለኝም ራሱ ማለት ነው። እና ከዛ አንጻር ነው ለማለት የፈለኩት እንደዛ ነው። ሰለምቴዎች ቀጥታ ተማሩ ሲባሉ መማር አንፈልግም ካሉ አትለማመጧቸው፣ ቤታቸውንም አታሙቁ። እናንተ ታች ያላችሁን ነው ታች ያለው ነው እንትን አታሙቁላቸው። በቃ ማለት እንትን አትበሏቸው። ከተማሩ ይማሩ። እንትን እኔ ገስት ላይ አያገቧትም ደፍረው። ይህ የሚንዘላዘል እዛም እዛም እያለ የሚሮጥ ምናምን ሰለምቴ ነኝ የሚል እኔ ቤት አይገባትም። ትምህርት ይማር። እናንተ ናችሁ ቤታችሁን እየከፈታችሁ የምትጠሯቸው። እናንተን ስለ እነባቢን እነውፓልን እያልኩኝ አይደለም፣ ታች ስላለው ነው የማወራው። እና ከዛ አንጻር ነው እና እንትን ይላል። አሁን ይህ ሶስተኛው መልእክት ምን እንደሆነ ራሱ አይታወቅም። የመጀመሪያው እንደዚህ ነው የሆነው። ሶስተኛዋ ግን አሻሚ ናት። በጣም አደገኛ ነገር ናት። ያው ሶስተኛው አማራጭ ልክ በሃይማኖት ማስገደድ የለም ከሚለው ከቁርአን አንቀጽ ጋር የሚጋጭ ነገር ነው። በጣም ነው የደነገጥኩት ስሰማ። ራሱ አልገባኝም። ራሱ ለወቅቲ እኮ ጻፍኩላት። አሁን ምንድን ነው ስል እሷም አልገባትም እንደኔ። እና በጣም አደገኛ ነገር ናት። በሃይማኖት ማስገደድ የለም። ልክ ምርጫ ሁለት ነገር እንዳለ ወይ ታምናለህ፣ ካላመንክ ደግሞ ያው ሌላ ነገር አይመስላችሁ? እንደዛ አይመስላችሁም? ኦፓል ባቢሎን አይከብድም? ሶስተኛው ራሱ ባለታሪኩ ማለት እንደ ስክሪፕት ወሰደውና ኡስታዝ የሶስተኛውን ነጥብ አሻሚ አድርጎት ወስዶ ፔጁ ላይ ጽፎታልና ተቀባይነት አግኝቶ ሳይ እኔ ጥሩ ስሜት ላይ አልነበርኩም። በሚቀርቡት ሰዎች እንጠይቀዋለን ኢንሻላህ። እስቲ አላህ በቁርአን ውስጥ በሱረቱ አንከቡት ምዕራፍ 49 ቁጥር 6 ላይ አረጋግጦ ስላለ ኢንሻላህ ምን ለማለት እንደፈለገ ከሱ ከባለቤት ሚስ ኢንተርፕሬት እንዳናረገው ነገሮችን የምንረዳበት ሜንታል ሞዴል እኔ እንደዛ ነው የተሰማኝ ራሱ ማለት ነው። የሆነ አሻሚ ሆኖ ትንሽ እንትን ይለዋል። የሆነ ሴንሲቲቭ ነው። ወደ ሌላ ነገር እንዲተረጉሙት ጥሩ መንገድ ከፋች እንዳይሆን ኢንሻአላህ እንትን እንለዋለን ማለት ነው። እንጠይቀዋለን። አይሻልም? እንደዛ እናረጋለን።
በወቅት ፊላ እንድታደርስልህ እናደርጋለን። የተነሳበት ሀሳብ እንትኑ ዋናው ፖይንታቸው የነበረው ንጽጽር ነው። የነበሩ ሰዎችም አሉ እዚህ ውስጥ። እኔም ትናንትና ቃል ቤትን የሰማሁት የመጀመሪያውን ሀሳብ በንጽጽር ዙሪያ ነው። ንጽጽር ዲቤት ስለማድረግ ምናምን ነው። ወሬዎቹ ግን እንዳለ ራሱን ገለልተኛ ያደረጉ ወሬዎች ናቸው ተሰማቸው የነበረው። እዛ ላይም ነው ምልክ እና ለምንድን ነው ይሄ ልጅ ሙስሊም አይደለም እንደ ለም በተደጋጋሚ ጥያቄዎችም ሲጠየቅ እኔ ክርስቲያን በቃ ታውኝ፣ ካቶሊክም አልነበርኩም፣ ኦርቶዶክስም አልነበርኩም፣ ወንጌል አማኝም አልነበርኩም፣ አሁን ግን ሙስሊም ነኝ ብሎ የሚናገር ሰው እስላማዊ ጥያቄዎች ደግሞ የእስላማዊ ሀሳቦች ሲነሱ ደግሞ እናንተ ሙስሊሞች እያለ ነው የሚያወራው። እና ምንድን ነው የኔም ጥያቄ ስለነበረ ትናንት ደግሞ ከአብዱልከሪም ጋር እሱ ነው ሆስቱ፣ የቤቱ ባለቤት እሱ ነው። አብዱልከሪም ገስት ላይ ነው የገባው። የተናገራቸው ሀሳቦች ይሄ ሶስተኛ ከሚለው ብቻ አይደለም፣ ከዛ በፊት የገለጻቸውን በራሱ አሻሚ የሆኑ ጤናማ ያልሆኑ መልእክቶች ያሉበት ናቸው እና እነዛ ላይ ማብራሪያ ቢሰጥበት ጥሩ ነው። ብዙ ሰው ብዙ መንገድ ስለተረዳው እንደዛ እናደርጋለን። ኢንሻላህ እንትን የለውም፣ እንደዛ እናደርጋለን። በጣም እናመሰግናለን ኦፓል። እናመሰግናለን ባቢሎን። እንዴት ናቸው? ሰላም አለይኩም። ሰላም ወራህመቱላህ። ባቢና ኦፓል ላደረጋችሁት ነገር እንግዲህ አላህ ጀዛችሁን ይክፈላችሁ ልበል እንጂ ጥሩ ነው። በነገራችን ላይ ገድለት ምናምን ሲባል ሰምቼ ነበር የገባሁት፣ በዛ ዙሪያ ነበረ ለመናገር የገባሁት። ግን ቅድም ላይ ባቢ የሆነ ሲያዳምጥ የነበረውን ሪከርድ እያዳመጥኩኝ ነበረ። ሶስተኛው ነገር ላይ የተባለው አሻሚ ነገር ነው እንደተባለው እናንተ ምንላችሁት ግልጽ ማድረግ አለበት ልጁ ማለት ነው። እዚህ ጋር ግልጽ መሆን ያለበት ለሁላችንም ማለት ነው። እንኳን አይደለም ሰለምቴ ነባሩ ሙስሊም ራሱ የማያውቀው ነገር አለ፣ የሸሪዓ አካሄድ የሚባል ማለት ነው። እንኳን አይደለም ንጽጽር ላይ በኖርማል ህይወት የገደለ ሰው ይገደል ማለት አይቻልም እኮ እንደ ኢስላም። በእስልምና ሸሪዓ አንድ ሰው ባጠፋው ጥፋት ልክ ነው አይደለም የሚቀጣው። ባጠፋው ጥፋት ልክ ይቀጣ ለማለት የሀገሪቱ አስተዳዳሪ ነው የሚወስነው፣ ህዝቡ ወጥቶ አይደለም የሚወስነው። በነገራችን ላይ የእስልምና የሸሪዓ አስተምሮ እንትን ያልገባነን ያኔ እንኳን አይደለም ሰለምቴ ራሱ ነባር ሙስሊም ስለማያውቀው የሆነ ነገር እንትን ሲል ሸሪዓው እንዲህ ነው ሸሪዓው እንዲህ ነው እያሉ እየወጡ ያወራሉ። ሸሪዓው እንዲህ ነው ብለን ከማውራታችን በፊት የት ሀገር ነው ያለ ነው፣ የሀገሪቱ አስተዳዳሪ ማን ነው የሚለውን ነገር አናቅም። ኦኬ እንኳን አይደለም ንጽጽር ላይ እንደዚህ ሆኖ ቀርቶ ኖርማሊ የሆነ ወንጀል ቢሰራ በሸሪዓ እኮ እንዲህ ነው ማለት አንችልም። ማለትም የምንችለውና የምናቀርበው አገሪቱን አስተዳዳሪ መሰረት ተደርጎ ነው በነገራችን ላይ። ኦኬ ስለዚህ ለምን በሸሪዓ እንዲህ ካልሆነም ለምን እንዲህ አልሆነም አይቻልም። የሀገሪቱ አስተዳዳሪ ነው የሚወስነው። እንዴ ንጽጽር ላይ እንዴት ነው እንዲህ ነው የምነው? እንዴ ስንት ዓመታችን እኛ ንጽጽር ላይ እየሰራን እንደዚህ አይነት አግሬሲቭ የሆነ ነገር አመለካከት እንኳን ለማለት አይደለም አስበን አናውቅም። በነገራችን ላይ በእስልምና ሃይማኖት በዓለም አቀፍ ደረጃ የታወቁ ምርጥ የእስልምና ሃይማኖት አፖሎጂስቶች አሉ። እነዚህ የንጽጽር ስኮላሮች ማለት ነው። እነዚህ ስኮላሮች ራሱ የተነሱት ራሱ የክርስትናው ዓለም የፈጠራቸው ጀግኖቻችን ናቸው። የክርስትናው ዓለም እስልምናን አታክ አደርጋለሁ በማለት የፈጠራቸው ጀግኖች ናቸው። እነዚህ ጀግኖቻችን በመረጃ በእውነት ታሪክንም ቋንቋንም ኦኬ ሎጂክንም መሰረት አድርገው እየሞገቱ እያስተማሩ እንጂ ያሳዩን እንደዚህ አይነት ነገር ሲያደርጉ አላየንም፣ አላስቡትም። እነሱም አያስቡትም። እኛ ራሱ አስበን አናቅም። ኦኬ አስበን አናቅም፣ አይታሰብምም። እና ገና ሲጀመር በክርስትናው ዓለም ላይ ንጽጽር እንዴት እንደሚደረግ ራሱ አያውቁም እኮ። ንጽጽር ራሱን የቻለ ፕሮፌሽናል ፊልድ ነው። እንዴት አድርገው ማነጻጸር እንዳለባቸው እያስተማር ነው እኮ ገና። እኛ ሀገር ላይ እኮ ስድብ ንጽጽር ተደርጎ ተቆጥሮ በነገስታቱ ህዝብ በኩል እንደ ጀግንነት እየተቆጠረ እኮ ነው ስድብ። የሚገርመው ነገር ገና እያስተማርናቸው ነው። ስለዚህ አግሬሲቭ የሆነ እንትን ከመናገር ወይ ንጽጽሩ አካሄዱ ያልገባው ካለ መማር አለበት፣ ወይም ሌላ የስራ ፊልድ መፍጠር አለበት። ንጽጽሩን ፊልዱ አድርጎ ለያዘ ሰው መተው በደንብ አድርጎ እንዲማሩ ማለት ነው። ይህንን እላለሁኝ በተነሳው ሪከርድ ዙሪያ። ሌላኛው ደግሞ ያው ገድላት ምናምን ስትሉ ነበር ቅድምና በገድላት ዙሪያ ማለት ሰላም አለይኩም። ሰላም አፎን ያቋረጥኩሽ ምናልባት ወደ ሌላ ፖይንት ከመሄድሽ በፊት አንድ ነገር መናገር ስለፈለኩኝ ነው። ሐሳቡ የሆነ ድብልቅ እንዳይል ማለት ነው።
ትንሽ ቅድም የተወራው ሀሳብ ላይ ሌላ ነገር የተከለሰ ስለመሰለኝ ማለት ነው። በጣም ከይቅርታ ምንድነው ከዛ የተከለሰ? ትቀጥል። ዋና የነበረው ሀሳብ ምንድነው? የተፈለገበት ፖይንት አንድ ነጥብ ነው። ሙስሊሞች የሚሆናችሁን ሰው እወቁ ነው። ሌላ ፖይንት የለውም። እንግዲህ በደንብ ተደርጎ መጀመሪያ ሲብራራ የነበረው የሚሆናችሁን ሰው እወቁ። እንግዲህ ኡስታዝ የተናገረው ሀሳብ አልሰማንም አላየንም ካላችሁ ኦኬ፣ አልሰማንም አላየንም በሚል ቢታለፍ ሊሆን ይችላል። ግን እንሰማለን እናያለን የምትሉ ሰዎች ግልጽ ሀሳብ ነው ማለት ገስቱ ላይ ነበር ከአንተ ማለት የተፈለገውን እየነገርከን ነው ማለት። እኔ የሰማሁት ሪከርዱን ነው፣ ጭራሹንም ገስቱ ላይ አልተከታተልኩም። መሲዬ ሰላም አለይኩም፣ ይቅርታ ሰሞኑን ያለውን ድባብ ስለማታውቂ ነው። አሁን አቡኪ የሚያውቀው ነገር አለ፣ እኛ የምናውቀው ነገር አለ፣ አሁን ሰሞኑን ያለውን ነገር። ስለዚህ አሁን አንቺ ዛሬ ሪከርድ በተደረገው ነው እና ሰሞኑን በደንብ እግር በእግር እየተከታተልን ስለሆነ እኔና አቡኪ አሁን በደንብ እናውቀዋለን ጉዳዩን ማለት ነው። ለዛ ነው ወደ ሌላ ነገር እንዳይለጠጥ የፈለግነው ማለት ነው። ኢንሻላህ ጊዜ ስጡንና ትንሽ ጊዜ እንትን ብለን የራሳችንን ጥናት እንትን ብለን የራሳችንን ውሳኔ እንወስናለን ራሱ ማለት ነው። ካልሆነ አደባባይ ላይ ቀስ ብለን እንትን ምንድነው ነገር አለ መስተካከል የሚገባውን ነገር እናስተካክለዋለን አደባባይ ላይ ቢሆን ማለት ነው ኢንሻላህ። ስለዚህ አሁን ለጊዜው ለአላህ መስጠት ነው ጉዳዩን። ጋይብ የሆኑ ነገሮችን ከምን አንጻር ነው የሚደረጉ የሚለውን ለአላህ መስጠት ነው። እንግዲህ የሰሞኑን ያለው ድባብ ከበስተኋላ ምንድን ነው ያለው ፖለቲካ የሚለውን ነገር በደንብ እንትን እያልን ነው። ከዛ አንጻር ነው ስላልገባሽ ነው እኔ እነግርሻለሁ። ቆይ ስላልገባሽ ነው ብላችሁ እኔ ላይ ከመጫናችሁ በፊት መጀመሪያ እኮ ስትናገሩ እንደዚህ አልነበረም እኮ የተናገራችሁት። ሶስተኛ ላይ የተናገረው አሻሚ ነው እንደዛ ማለት የለበትም አላችሁ። እኔ የሚተናገሩ እሱ ላይም የተናገርሽው እንትን ነው። ግን አሁን አቡኪ ያለው ነገር ምንድን ነው አለ ሰንሰለታማ የሆኑ ነገሮች ስላለ ለጊዜው እንቋጨው ነው እንትን እንዳይል ሰፋ እንዳይል ነው አቡኪ እያለሽ ያለሽው። ይሄን ይመስላል። ሚስ አንደርስታንዲንግ ሰፋ እንዲል ከተባለ ኡስታዝ አንተ በሰጠው የኔ እኮ የሰጠሁት አስተሳሰብ እኮ አንተ ከሰጠኸው እኮ የተለየ አይደለም እኮ እነ ኦፒ ከተናገሩት የተለየ አይደለም እኮ። እንደዛ ማድረግ የለበትም። ከአቡኪ ጋር ሚስ አንደርስታንዲንግ እንዳይፈጠር ብዬ ነው ማለት አንድ አይነት ነገር ነው። ከአቡኪ ጋር ሚስ አንደርስታንዲንግ ከተፈጠረ አንድ ጊዜ ማለት አይ መሰረት እንደዚህ ናት ከማለታቸው በፊት እነ ኦፒ በተናገሩት ሀሳብ ልክ ነው ሄድኩት። አንተም በሃይማኖት ማስገደድ የለም ከሚባለው ጋር አድርገህ ስታብራራ ነበር። የኔ የተናገርኩት ከዛ የተለየ አይደለም። ለምንድን ነው ሮጣችሁ እኔ ሲናገር እኔ ናፌን ለመያዝ ወይም እንደተሳሳትኩ አድርጋችሁ አይደለም። ተሳስተሻልም አላለም። እንደዛ አይነት መንፈስ የለውም። እርግጠኛ ሆኜ ነው የምነግርሽ ማለት ነው። ያለው ምንድን ነው ለመያዝም ተፈልጎ ሳይሆን ጀስት ማታውቂው ነገር እንዳለ ሊያሳውቅሽ ነው የፈለገው። ኤኒዌይ ችግር የለውም። በቃ ወይ በውስጥ አወራሻለሁ። እሺ ቀጥል። አቡኪ ምንድን ነው ያላወቅኩት? እኔ የተናገርኩት ገስት ላይ በተናገሩት ትክክል ነው። ባቤ ነገሩ እንዳይሰፋ ወደ ገድላት ከማስፋትሽ በፊት ፖይንት ልስት ነው። ከዛ አንቺ ደግሞ ትቀጣያለሽ ነው እንጂ ተሳስተሻል ምናምን የሚል እንትን ነው የለውም። አይ ቲንክ እንደዛም አይደለም ሀሳቡ። ወደ ገድላት ምናምን ስትሄጂ አንድ ፖይንቱ ኡስታዝ ያነሳው ሀሳብ ስለነበረ አሰር ይደረግና ፖይንቱ ወደ ሌላ ይቀጥላል ነው ሰው። ከዛ አንጻር ነው ያው መጨረሻ የምናገረው ነገር ቅድም እንደተባለው ነው። ቦታ መሰጡትን ሰው ወቁ። እዚህ ከፍቶ እያስተማሩ ዞር ብላችሁ ሳታዩ ተራ ዝባዝንክ የሚሰራበት ነገር ላይ ብዙ ትኩረት አታድርጉ ለማለት ነው። እኔ ከዚህ ውጭ የተፈጠረው ነገር ያው አላህ ራሱ እያንዳንዱ ነገር በጊዜው በቦታው ይወጣል እና ሰው በጊዜው በቦታው የሚፈጠረው ነገር ሁሉ ይታወቃል። ከዛ ውጭ ሌላ ነገር እንትን የለውም። ከዛ አንጻር ነው መሲ ምናልባት እንደዛ መስሎች ከሆነ በጣም ይቅርታ። አፎ እንደዛ አይደለም። አሁን መቀጠል ትችላለች ማለት ታዲያ ይጥራ ቆይ ይጥራ ብለህ ያስከኝ ምኑን ያጠራሁት? እኔ እኮ ግርም ነው የሚለኝ እኮ የቀጣው ምታዩት ወደ ሚስቱ ረጠ ለምን ታደርጉታላችሁ? ቆይ ይጥራል። የተሳሳትኩ ነገር ምንድን ነው? እሺ ነገሩን እንደሰፋም እኮ ይኸውልህ ሀሳቤን እኮ ተናግሬ እኮ ተውኩት። ቆይ ይኸውልሽ መሲ ይጥራ የተባለው አንቺ ሀሳብ ላይ አይደለም። እኛ መጀመሪያ እየሰጠን የነበረው ሀሳብ ስለነበረ እሱ ላይ ተጨማሪ ሀሳብ መስጠት ፈልጎ ነው እሱ። እሺ ማለት ቆይ ታውቂያለሽ፣ እኔን እንደተሳሳተ አድርጎ እኮ ነው ሲያወሩ የነበረው። ኦፒኒየን እኮ እናንተ ከተናገራችሁት የተለየ አልተናገርኩም። ሶስተኛ ነጥብ ላይ የተናገረው ላይ መስዬ አትሳሳትሽም። ሳስተሻል ማንም ያለ የለም። ምናልባት ጥፋት የሚሆነው ሀሳብሽን ሳጨርሺ ማቋረጡ ሊሆን ይችላል እንጂ
መሀል ላይ እንትን ለማለት የሚፈለገው አንቺን ወይ ሰፖርት ለማድረግ ነው ያለውን ድባብ ያለውን አጠቃላይ ነገር ለመግለጽ አውቂ እና እንደዛ ነው። ከዛ አንጻርና አብሽሪ ችግር የለውም። አንቺን አሁን ቆይ መጥራት አለበት እኮ ነው ያለው ኡስታዝ። ቆይ አለ ቆይ እኔ እኮ ሐሳቤን ጨርሻለሁ። እዚህ መልኩ ወጥቷል። በቃ አሁን መቀጠል ትችያለሽ። ኡስታዝ ቆይ አዳምጠኝ። ይኸውልህ እዚህ አንድ ነገር ምን አለ መሰላችሁ፣ እኔ የምሰራው ለአላህ ብዬ ነው። እኔ የጀመርኩት ማንም ጋር ተባብዬ ምናምን አይደለም። እኔ የምሰራው እኔ መስራት አለብኝ ብዬ የማውቀውን ነገር ነው የምሰራው። እሺ ከማንም ክብር ከማንም እንትን ፈልጌ አይደለም። ሁሉም ሰው ተሯሩጦ እንትን ለማለት ሰውን ጥፋተኛ ለማድረግ ወደ አንድ ነገር ላይ ለመጫን የሚያደርገው ነገር አለ። እኔ እኮ ተናግሬ ጨርሻለሁ። እናንተ በሰጣችሁት ሀሳብ ጋር ተመሳሳይ የሆነ ሀሳብ ከሰጠሁና ከጨረስኩ በኋላ ወደ ገድላት የሄድኩት ገድላት የሚል ቃል ስለሰማሁ ገና ከመግባቴ በፊት በገድላት ዙሪያ የሚነገር መስሎኝ በዛ ዙሪያ ነበር ሀሳብ ለመስጠት የገባሁት እና ይህን ነገር ሰማሁ። ሲጀመር ከነመፈጠሩ አላውቅም። ኦኬ ከዛ ሀሳብ ስሰጥ ቆይ መጥራት አለበት ብሎ ነው ያቋረጠኝ እኮ። እኔ እኮ ሀሳቤን ጨርሼ ወደ ገድላት እጃለሁኝ። በቃ ይቅርታ ጠይቋል። መቀጠል ትችያለሽ አንቺ ከፈለግሽ። የተነሳው ሀሳብ እኮ ኦኬ ቀጥል። ችግር የለውም። ይቅርታ ስለጠየቀ እሱም ወጥቷል። ይቅርታ ብሏል። በማቃወር ኢንተራፕት ስላደረኩሽ ይቅርታ ብሏል እሱም እና ሌላ መልኩ አይደለም። ለምንድን ነው እንደዚህ የሚያደርጉት? ባለፈ ምንድን ነው እንደሚያደርጉት ታውቃለህ? በቃ ክብር የላቸውም ለሰው። በእርግጥ እኔ ከማንም ክብር አልፈልግም። ምንድን ነው እንደዚህ የሚያደርጉት እያለሽ ያለው ማለት ነው። እዚህ ጋር አንድ ወንድማችን ሳቢር አዳም ቆይ ምንድን ነው ያለኝ? በቃ እንዴ ተረጋጉ። ባቢ ፕሊዝ ቆይ ባቢ አነጋገሩን ሰምተዋል? ባቢ ቀላል እኮ ነው ታዲያ ምንድን እኮ እንዲህ ያለኝ ቆይ ይጥራ አለኝ። ቆይ ይጥራ ብሎ ማለት ጥፋተኛ ነኝ ነገሩ ነው። አጀንዳ አንቺ እኮ አይደለም እኛ ያነሳ ነው ጥያቄ ያለ ገባሽ? ስለዚህ ስለሱ ስናወራ ነበረ። ኡስታዝ ትንሽ ሀሳብ ሰጠበት፣ አንቺ ደግሞ ትንሽ ነካካሽው። እሱን ትተሽ ወደ ገድላት የሚል ርዕስ ሌላ ርዕስ ደግሞ ልትነኪ ስትይ እሱ ወደዛ መግባት የለብሽም። የተነሳውን ነገር ሳይጠራ እንደማለት ነው። ገብቶሻል? ሌላ ርዕስ ነው ስትጨምሪ። ስለዚህ የተነሳውን ነገር የማጠራው እኔ ነኝ ወይስ ባለቤቱ ነው? እኔ እኮ እንደማንኛውም ሰው አስተያየት የሰጠሁት እንዲጠራ እኮ ነው እያወራን ያለ ነው። መሲ ምንድን ነው እዚህ ጋር ቁጭ መሰረት አይ ቲንክ እኔ ይቅርታ ጠይቄያለሁ። ወጥቼው ነበረ። አይ ቲንክ እኔ ካለኝ አክብሮት አንጻር ይቅርታ ጠይቄ ምናልባት አለመረዳዳት ነው ብዬ ወጥቼ ነበረ እና ስርዓት የላቸውም ሰው አያከብሩም ምናምን የሚል ወቀሳ ውስጥ አይ ቲንክ እኔና አንቺ በምንም ተገናኝተን አናውቅም። ምንም አድርጌሽም አላውቅም፣ ምንም አድርገሽኝም አታውቂም። ስለዚህ እንደዚህ አይነት ነገር አባት ተጠቀሚ ደስ ይለኛል። ተመልሼ የገባሁትም ለዛ ነው። በቃ ትቼዋለሁ። ተሳስቼም ከሆነ ይቅርታ አልኩኝ። ኦኬ ነገርን መያዝ ይሄን ያህል እንትን አይደለም። ስህተት ከሰራው ማለት ነው። ኦኬ ተሳስቼ ሊሆን ይችላል። በቃ ይቅርታ፣ ያነጋገር ስህተት ነው። በቃ ስህተት ሰርቻለሁ፣ ይቅርታ። አጥፍቼም ከሆነ ይቅርታ አልኩኝ። ከዛ በኋላ ምንድን ነው እንዲህ ማለት አያስፈልግም። በቃ አለቀ። ይቅርታ ካልኩ በቃ እኛኛ ትበል። በቃ የራሱ ቆይ እኛኛ ትበል። እኔ አንተ እንዳልከው እንኳን አይደለም አንተ ጋር ቆይ ባቢ እንኳን አንተ ጋር አይደለም ከማንም ጋር ግንኙነት የለኝም። ጥያቄ አነሳን እኮ መሲ፣ ጥያቄ አነሳን። እኛ ጥያቄ ያነሳን መጥራት ያለበት ጉዳይ አለ። ስለሱ ነበረ ስናወራ የነበረው። በነገራችን ላይ ጉዳዩ ምንድን ነው? አብዱከሪም እና ጎዳይዳ ያወሩት ነገር ነበርና ሁለት አማራጮች ምክርና ንጽጽር ተብሎ፣ ሶስተኛ ደግሞ እንደሚታወቀው ነው ተብሎ የቀረበው ነገር እንደኔ ሁለተኛው ነገር አይመለከተኝም። ምክንያቱም ምንድነው አንድ ሰልም ያለው ብሎ ሙስሊም ነኝ የሚል ሰው እስልምና ላይ ብዙ ነገር እየተሰራ ስለሆነ እናንተ ሙስሊሞች አትችሉም ተብሎ መባሉ ይሄ አይመለከተኝም፣ የራሱ ጉዳይ ነው። ሙስሊም አይደለም ወይ የሚባል ጥያቄ አለ። እሱ አይመለከተኝም። ግን ሶስተኛ ተብሎ የመጣው ያ ሰው ስላወራ ሳይሆን ስለኔ ነው ሲያወሩ የነበሩት ስላለ ሳይሆን ምንድነው ስለምንድን ነው ማለት ሶስተኛ ምርጫ ተብሎ የቀረበውን ሶስተኛ አማራጭ ምንድን ነው? እሱ ልጅ መጥቶ እንዲያብራራ ወይ የምታውቁት የገባችሁ ሰዎች ካላችሁ አብዱልከሪምም ቢሆን አንተ ገብተዋል እያለ ሲያወራው ስለነበረ ምን ማለት ነው ማለት የተፈለገው ምንድን ነው ብለን የጠየቅነው እኛ። በቃ ሌላ ነገር ማውራት አያስፈልግም። መሲ ወጣች እንዳልመት ብለኝ ከሆነ ሁላችሁ ጋር እንዴት የተደማመጠ ግባና ማለት ነው ያስቆማት። እኛ የምናወራው ስቶሪ ላይ ስለነበረ እሷ ወደ ገድል ልትሄድ ስትል ሌላ ቶፒክ ስለሆነ መጀመሪያ የተነሳው ሀሳብ ላይ ማብራሪያ ሊሰጥበት ፈልጎ ነው። ገብቶሃል? ስለዚህ መሲ ደግሞ ከአንድ አጀንዳ ወደ ሌላ አጀንዳ በራሷ ስትሄድ ቆይ አንዴ መጥራት አለበት ያለው እሱ የሰጠችው አስተያየት ላይ ሳይሆን እኛ እያወራን የነበረው ነገር ላይ ነው፣ በነገራችሁ ላይ ማለት ነው። ስለዚህ ሁለታችሁም ተመለሱ እና ገቡና ሀሳባችሁን ስጡ። አለ መረዳዳት ነው።
ለምን ወደ ገድል ገባሽ ማለት ሌላ ቶፒክ ስለሆነ እኛ መጀመሪያ እያወራን የነበረው የተነሳው ሪከርድ ላይ ሀሳብ ስለነበረ ያንን ማጥራት ፈልጎ ነው። ቶፒክ ገድል ራሱን የቻለ አጀንዳ ስለሆነ ማለት ነው። መሲ ገብቶሻል? ኦኬ አስገብታችሁኛል። ያው አውርደውኝ ነው። ኖርማሊ ገና መጀመሪያም ማውራት ስጀምር እንዳወራም አልፈልጉም። በእርግጥ እኔ ኮሜንት ላይ አቡኪ በውስጥ ገብተህ እንዳትጽፍልኝ እኝኝ አልሽ እያልክ እዚህ ተናግራል። በውስጥ ገብተህ እንዳትጽፍ ኮሜንትን የጻፈው ኧረ ትልልቅ ሰዎች እኮ ነን መሲ ባቢ ትልልቅ ሰዎች እኮ ነን። ያነሳነው ጥያቄ አለ። ስለዚህ እሱ መመለስ የምትችል ከሆነ መልሱልኝ። ምንድን ነው መሲ በጣም እንትን የሆነ ቆይ ይኸውልህ ባቢ በጣም ይቅርታ መሲ ትንሽ ተረጋግቼ ነው የማወራው። ይኸውልህ ባቢ ታውቃለህ፣ እኔ ገና ማውራት ስጀምር በጣም ብዙ የሚጮሁ ሰይጣናቶች አሉ ታውቃለህ። ያንንም አላይም ሳላይ ነው የምናገረው። ብዙ ጊዜ እኔ ሰው ቤት ገስት ምናምንም አልገባው። ምንድን ነው እኔ ስገባ ምን የቅናት መንፈስ እንደሚነሳባቸው አላውቅም። እኔ ማውራት ስጀምር ገና ማውራት ስጀምር እንዴ ስህተቱ ምንድን ነው ከተነሳው በሶስተኛው ነጥብ ላይ ሆኜ ነው እየተናገርኩ ያለሁት ብዬ እያወራሁ ነበረ። ሐሳቤን እንደጨረስኩኝ ነው ከኮሜንቱ ጋር የሚመሳሰል ነገር ነው ታውቃለህ አቡበከር የተናገረው። ኖርማሊ እናንተ እንዳላችሁት ምናልባት መጥራት አለበት ያለው ያ ማን ነበር ልጁ ጉዳይዲያ የሚባለው ልጅ በተናገረው ዙሪያ ከሆነ ወል ነገር ግን ልክ ከኮሜንታተሮች ጋር አብሮ መጥቶ ከሆነ ቆይ መጥራት ያለበት ያለው ወይ የኔ ንግግር ከሆነ እኔ ስህተቴ ምንድነው ነው የኔ ጥያቄ። አይ ያንቺ ንግግር አይደለም አጀንዳው ነው መጥራት አለበት ብሎ የተናገረው። በቃ አጀንዳው ነው ተነበረ ጉዳይ ነበር እኮ እንደረሽ ያልገባሽ ነገር እኮ እሱ እኮ ነው አይደለም። በነገራችን ላይ ባቢሎን አንድ ነገር ማለት ስህተትም አለ እኔ ያየሁት ነገር ማለት ነው። መሲ አይደለም ሌላ ቦታ ላይ እኔ ቤት መታ የሆነ ነገር ስታወራ በቃሽ ምናምን ይለዋታል ከስር ሙስሊሞች። አላህ ልትፈሩ ይገባል። ያ ነገር ራሱ ማለት ልክ አይደለም። ሀሳቧን እስከፈቀደች ድረስ የቤቱ ባለቤት የሚፈልገው ሰዓት እስከፈቀደላት ድረስ ሀሳቧን እንደፈለገች ማንሸራሸር ትችላለች። ከስር ሆናችሁ በቃሽ ምናምን ነገር ምናምን እንደዚህ አይነት ነገር አትጠቀሙ። ሙስሊም እህታችሁ ናት፣ አልተሳደበችም። አንዴ መሲ ልጨምር ሀሳቤ ቆይ አንዴ ልጨርስ። እሺ መስዬ አንዴ ታገሽኝ። እኔ ቤትም ስትገባ እንዲህ አይነት ነገር ተጠቀማላችሁ። እኔ ከተመቸኝ ካልጎረበጠኝ እናንተ ታች ያላችሁ ሰዎች ምንም አያገባችሁም። ባቢሎን ካልጎረበጠውና ከተመቸው እድሉን ከሰጣት እንደፈለገች ማውራት ትችላለች። በተረፈ ከስር ውረጂ ምናምን ነገር በቃሽ ምናምን ነገር አትበሉ። ማለት በሰው ሞራል የሚባልም ነገር አለ እኮ ሰው በሰውነቱ ማለት ነው። ከአቡኪ ጋር የተፈጠረው ነገር ሚስ አንደርስታንዲንግ ነው። አቡኪ በጣም መልካም ሰው ነው። አይ ቲንክ ብታዩ ጥሩ ነው። መሲ ራሱ ማለት ነገሮችን እንትን ባትሉ ማለትም እንደዚህ አይነት እንትን አለ ሰው ላይም የሚደርስ ነገር አይደለም። በተቻለ አቅም እንደዚህ ሚዲያ ላይ የሚታወቀው በጥሩነቱ ነው እንጂ በተሳዳቢነት ሰው በማንቋሸሽ ምናምን ስላልሆነ ወንድምና እህት ናችሁ፣ ተመልሳችሁ ትገናኛላችሁ። አላህ በቁርአን ውስጥ በሱረቱል ሁጁራት ምዕራፍ 49 ቁጥር 7 እና 8 ላይ እንደዛ ነው የሚለው። ምዕመናን ወንድማማቾች ናቸው፣ በወንድማማቾች መካከል አስማሙ ነው የሚለው። ለአንቺም ለሱም አናግዝም። እንደዚህ አይነት ነገር አይደረግም። ማባባስ ምናምን ነገር አይፈቀድም በኢስላም። ወንድማማቾች ናችሁ፣ ወንድምና እህት ናችሁ። እናንተ በሌላህ መንገድ ነው የተገናኛችሁት። በአላህ መንገድ ተዋዳችሁ እስከ መጨረሻው ድረስ እስከ ጀነት ድረስ ለመሆን ሞክሩ። አንተ ትብስ አንቺ ትብስ ተብሎ ለማለፍ እንሞክር። እሱም ማለፍ አለበት፣ አንቺም ማለፍ አለበሽ። ይህንን ነው ምለው። ሀሳብሽ የምትሰጪው ነገር ካለ ምንም ችግር የለውም፣ ሀሳብሽን ስጪ። ጉዳይ አይዲያም ባገኘ ነው ምናምን ስንል ነበረ። ጉዳይ አይዲያም መጥቷል። ሊያናገሩት የሚፈልጉት ነገሮች አሉ። አንዳንድ ነገሮች እናናገረዋለን። በትህትና በእውነት በትህትና በተረጋጋ መንፈስ በተከባበረ መንፈስ ማድረግ እንችላለን። ይህን ይመስላል። ጨርሻለሁ። ጉዳይ አይዲያ መጥቷል። የተናገርበትን እንዲያጠራ ብላችኋል። ጥሩ አጋጣሚ ተፈጥሯል። እኔ ከዛ በፊት ማለት ነው እኔ መናገር የምፈልገውን ሀሳብ በቤቴ ከፍቼ መናገር እችላለሁኝ። እንደዚህ አትበሉ ብዬ የልብ ልብ አልሰጣችሁም። በየገባሁበት ቤት እየገባችሁ መንጫጫት፣ ቅናታችሁን ማስነሳት መጻፍ ትችላላችሁ። እኔ መሰረት ዞር ብዬ አላያችሁም። ምክንያቱም እናንተ ሀሳባችሁን መግለጽ የምትችሉት ኮሜንት ላይ ብቻ ነው እንጂ ደፍራችሁ ማስተማርም መናገርም ኮንቴንት መስራት አትችሉም። እኔ ኮንቴንት መስራት የምችል ማስተማር የምችል መናገር የምችል ሰው ነኝ። ኦኬ ኮሜንት ላይ እኔ በገባሁበት ቤት ተከተላችሁ የምትጽፉ ቅናት፣ ምናልባትም እናንተ ኮንቴንት መስራት ስለማትችሉ ነው። በነገራችን ላይ እህት ወንድም በሚል እኔ አላምንም። እኔ የምሰራው ብቻ ነው። ከማንም ጋር ሶሻል ሚዲያ እህት ወንድም አይደለሁም። ሰው በስራ አውፒ አንድ ጊዜ ፕሊስ ኦልበን የሚውት አድርግ። እኔ ሰውን አከብራለሁኝ።
ኦኬ። በምንም ሙስና በምንም ጥቅማ ጥቅም ሰውን አልወድም። ሰውን የምወደው በስራው ነው። እኔም ሰው እንዲያከብረኝና እንዲወደኝ የምፈልገው በስራዬ ነው። ኦኬ። እኔ ህሊናዬን የሚወደውን ነገር እሰራለሁኝ። ህሊናዬን የሚወደውን ከሰራሁኝ ሲጀምር ከሰው ምንም ነገር አልጠብቅም። ስለዚህ አይ ኮሜንት ላይ ይንጫጫሉ፣ እንደዚህ ያደርጋሉ፣ አያከብሩኝም አልላችሁም። ምክንያቱም ሰው የሚያከብረው ሰው ስርዓት የሚይዘው ያደገበትን የሚያውቀውን ነው የሚያደርገው። እናንተ የምታውቁት ምንድነው? ስድብና ቅናት። ይሄ ነው እናንተ በህይወታችሁ ያዳበራችሁት ማለት ነው። እኔ መሰረት ግን በህይወት ያዳበርኩት ኮንቴንት መስራት፣ ሰውን ማስተማር፣ ሰው መከበር ባለበት ማክበር ስችል ነው። ተግባብተናል። እኔ ሰው ቤት ገብቼ እየተከተላችሁ አፋችሁ ለምትከፍቱ እኔ ቤት አለኝ፣ 200,000 ተከታይ ያለኝ ቤት አለኝ። እዛ ገብቼ አስተምራለሁ፣ ሀሳብን እገልጻለሁ። ኮሜንት ላይ የምትንጫጭ ስትንጫጭ ኑሪ። ኦኬ፣ ይሄን ይመስላል። ስለዚህ ወንድማማችነት እህትማማችነት ነገር ከኔ ጋር ይሰራ። ጨርሻለሁ። ቀጥሉ። እሺ፣ ጥሩ እናመሰግናለን። ችግር የለውም፣ ቀላል ነው። ሰው ማውራት አለበት፣ ሊወጣለት ይገባል እና ጥሩ ነገር ነው። ችግር የለውም። እና ትናንት ይቅርታ የሆነ ቤት የሆነ ነገር ተደርጎ ነበርና ጉድ አይዲያ እና አብዱ ከሪም እና ቪዲዮን በሚዲያ ነው። እኛ ደግሞ ሰምተን አይተን ዝም ብለን ነበርና ያው ከመጣ አይቀር እኔ እስኪ ብንጠይቀው መልካም ነው። ማውራቱ፣ መወያየቱ፣ መቀራረቡ መልካም ነውና ማለት የሆነ አካል ጥብስ አግኝቶ የሆነ ነገር ስላለ ሳይሆን በእርግጥ ነገሩ በጣም ከባድ ስለሆነ ነገሩ ከባድ የሚሆነው ምንድነው ውስጡ ከተሸከመውና ከያዘው መልእክት አንጻር ነውና ውስጥ የያዘውና የተሸከመው መልእክት ደግሞ ምን እንደሆነ ከራሱ መስማት አለብን ብለን ነው። ብንሰማ ደግሞ መልካም ነው። እዚህ ጋር እስካለ ድረስ እኔ 2 ጥያቄዎች ብቻ ነው ያሉኝ። አንዱ ያው ራሱ እስከመጣ አያገባኝም፣ ግን ከመጣ አይቀር ብጠይቀው መልካም ነው ብዬ ነው። ሁለተኛው ግን ሁላችንም ስለሚመለከት መጠየቁ መልካም ነው ብዬ አምናለሁና አንደኛው ጥያቄ ምንድነው ጉድ አይዲያ ለአንተ ነውና አንተ ሙስሊም ነህ፣ ያው ሰልም ያሉ ብለሃል። እዛ ጋር ደግሞ ስትናገር የነበረው ምንድነው ቪዲዮ ላይ ታውቀዋለህ፣ ያው ስላንተ ሲነገር ስለነበረ ገብቷል ብዬ ተስፋ ስለማድረግ ነው። እስልምና ላይ እየተሰራ ስለሆነ እናንተ ሙስሊሞች ልትቀለብሱት አትችሉም አይነት ንግግር ስታደርግ ነበርና ጉድ አይዲያ ሙስሊም አይደለም ወይ? ለምንድን ነው ራሱን ያገለለው የሚባለው አንዱ ጥያቄ ነው። ሁለተኛ ደግሞ የመወሰድ ያለበትን እርምጃ ይሆን አላውቅም፣ ስለምን ስታወሩ እንደነበር አላውቅም። እኔ የተቆረጠ ቪዲዮን የሰማሁትና መጨረሻ ላይ 3ኛ አማራጭ መጠቀም አለብን። ያ 3ኛ አማራጭ ደግሞ በግልጽ አልተናገርከውምና ምንድን ነው 3ኛ አማራጭ ተብሎ የተቀመጠው? ስለነዚህ 2 ነገር ልታብራራልን ትችላለህ? ጉድ አይዲያ ሰላም ብያለሁ። እሺ ሰላም አለይኩም ሁላችሁንም በቅድሚያ ሰላም ብያለሁ። ኡስታዝ ዋሂድ ሁላችሁንም እዚህ ያላችሁ ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። አይ ቲንክ እንደ አጋጣሚ ሰዎች ሼር አደረጉልኝና አይ ቲንክ እኔን የሚመለከት ሀሳብ ተነስቶ ምን እንዳወራችሁም አልሰማሁም። በእርግጥ ምን እንደነበረ እኔ ቤት ከትናንትና ወዲያ ነው ምናምን አርዕስት ነበረ። እንደ አጋጣሚ እያወራን ነበረ። ሰፊ ውይይት ነበር። ወደ 4 ሰዓት ይሆናል፣ 4 ሰዓት ተኩል ምናምን ይሆናል። እና አቡኪ ገብቶ ነበረ፣ እያወራን ነበረ። እንደ አጋጣሚ አቡኪ ባይዘዌ ይህን የምነግራችሁ ምንም ይህን ያህል ምንም ነገር እንዳልተፈጠረና ዋናውን ፖይንት እንድትረዱት ነው። እና አቡኪ እንደውም ይሄ አጋጣሚ ባይዘዌ በጣም ጠቃሚ ነው። ጠቃሚም ስለሆነ ነው ወደ ላይ መጣሁት። እና አቡኪ አጋጣሚ ስለ ንጽጽር ዲስከሽን ስለሚደረገው ሁኔታዎች ያነሳልኝ ምንድነው በጣም ንጽጽር ተዳክሟል፣ በጣም ተመቷል፣ ውይይቱ በጣም እንደ በፊት አይደለም፣ ንጽጽር የሚያደርጉትም ልጆች ጠፍተዋል እና ምን እንደሚሻል አላቅም እና ያለ በዛ ሐሳቡ ተነሳ እንዳጋጣሚ ሆኖ ማለት ነው። እና ውይይታችንም ያኔ ወደ 3 ሰዎች ኢንቫይት አድርጌያለሁ ለዲስከሽን እና ማንም ሰው አይመጣም እንደዚህ እና ንጽጽሩ አሁን በጣም በቃ እንትን ብሏል ብሎ ሐሳቡን እየነገረኝ ዲስከሽን እያደረግን እያለ በጣም ረጅም ነው ማይዘዌ የቆረጡት ቪዲዮ በሁለት ሳይድ ነው ቆርጠው ያመጡት። አንደኛው መጨረሻ ላይ ያለችዋን ቆርጠው አምጥተው ከዚህኛው ጋር አገናኝተው ምናምን ነው ያደረጉት። ኤኒዌይስ ምንድነው እዛ ፖይንት ላይ የተላለፈው ነገር እንግዲህ ንጽጽር እንዳይደረግና
ሰው እውነት ወደ ሰው ልጆች እንዳይደርስ ወይም ወደ ሌላው ሳይድ እንዳይደርስ እንቅፋት የሆኑ ነገሮች አሉ ብዬ እንደ ኤግዛምፕል እንደውም በኤግዛምፕል ላስረዳ ምናምን ብዬ ድንጋይ የሚል ተጠቅሜያለሁ። ድንጋይ ብዬ እንደ ኤግዛምፕል የተጠቀምኩት ቃል አለ። ያንን ደግሞ እፎይን የሚመለከት ነገር አድርገው ወስደውታል። በእርግጥ አዎ እኔ እንደዛ ብዬ ነው ኤግዛምፕል የሰጠሁትኝ እና ዲስከሽን ማድረጉ ጥሩ ነው። እሱንም ሄዶ አንደኛው ዲስከሽን እንደዛ ያደርግ ምናምን የሚል ነው። አይ ቲንክ ፋይናሊውን ሰምታችሁታል። አንደኛው ዲስከሽን አብሮ መወያየት ነው። ሁለተኛው ዲስከሽን አይኖ እምቢ የሚል ምናምን ነገር ብዬ ሶስተኛ ብዬ ዝም አልኩ ብቻ። ሶስተኛው ምንድን ነው የሚለውን አይ ቲንክ በኔጌቲቭ ነው የወሰዱት። ግን እኔ ለማለት የፈለኩትኝን ቀጥሎ ነበረ። አይ ቲንክ ሙሉ ቪዲዮ ስለሌለ ነው እንጂ ብዙ ነገሮች አሉ፣ ብዙ አማራጮች አሉ። የሆነ ህገወጥ ነገር ከሆነ በህግ መጠየቅ ይቻላል የሚል አይዲያ ነበረው። አይ ቲንክ ሙሉ ቪዲዮውን ያዳመጠው ሰው ያውቀዋል ብዬ ተስፋ አደርጋለሁ። ይሄ ነበረ የተናገርኩት። ግን የተፈለገው ፖይንት ባይዘዌ እኔን ማጣላት ነው የነበረው። ሀሳቡም እንደዛ ነው። ከፒኬንም እንዳጋጣሚ አንስቼ ነበረ እና ከሱም ጋር ለማጣላት አስበው ነበረ እንዳጋጣሚ እና ያ ነበረ። ብዙም ከባድ ነገር አልተናገርኩም። ባይዘዌ በዚህ ቲክቶክ ላይ ስንት በአደባባይ ግልጽ ወንጀለኞች እያሉ ድንጋይ ብሎ ሶስተኛ አማራጭ ብሎ ተናገረ የተባለ ሰው የሚወቀስ ከሆነ እና ህግ የሚጠይቀው ከሆነ እኔ በህግ ለመጠየቅ ፍቃደኛ ነኝ። ባይዘዌ በጣም ፍቃደኛ ነኝ። ኢቨን አድራሼን የሚፈልግ ሰው ካለ፣ ስልኬን የሚፈልግ ሰው ካለ ማለት ነው። በጣም ከሚገርም ሁኔታ ለማንም እኔ በግልጽ ነው ማውራው። የሚፈልገኝም ሰው ካለ ስልኬን ሰጠዋለሁ፣ መጦ ያናግረኝ የሚፈልገኝ ሰው ካለ ማለት ነው። ከክርስቲያኖች ሳይድ ምንም ችግር የለውም። የሆነ ለህግም በጣም አስጊና የሚያስፈራ ከሆነና በህግ የሚያስጠይቅ ነገር ከተናገርኩ እኔ በጣም ፈቃደኛ ነኝ ለመጠየቅ እና ብዙም ከባድ ነገር የተናገርነው ነገር የለም። ይሄን ይመስላል ብሮዬ። ጉዳይዳ ነገሩ ምንድን ነው? አንደኛ ነገር አንተ ያልከው ምንድን ነው? የሆነ ፐርሰን ነገር ነው ሜንሽን ያደረከው እዛ ጋር አይነት ነው ንግግርህ ምንድን ነው? አንደኛ ነገር ሀሳቡ የሚከታተሉት ከ2000 ሰዎች በላይ ነው የሚከታተሉት። ሀሳቡን የሚፈሰው ከዛ በኩል ነው። ስለዚህ ምንጩ መድረቅ አለበት አይነት የፖለቲካ ንግግር አይነት ስትናገር ነበር እና ይሄ ስለ የሆነ ሰው እየተናገርክ አልነበረም። መጨረሻ ላይ ሶስተኛ አማራጭ ላይ የተጠቀምከው ቃልስ ምንድን ነው ነው ግልጽ ያልሆነው? ህጋዊ አማራጮችም ወይም ማነጋገር የሚል ነው ፖይንቱ ማለት ነው። ምናልባት ቪዲዮ አሁን ሰውየው ማን ነው? ስለ አንድ ሰው ነው ስታወራ የነበረው። ይቅርታ አድርግልኝ። ሳወራ ነበረ። እያወራን የነበረውም ደግሞ ስለ አይ ቲንክ እኔ ሰውን ለማፈመስ ወር ደግሞ የሆነ እኔም ለመፈመስ ምናምን ነገር አይደለም ፖይንቱ የነበረው ማለት ነው። ግን ይሄ ጉዳይ ገባ ፐርሰናሊ ፕራይቬት የሚመለከት ስለሆነ ነው መናገር ስላለብኝ የምናገረው። እፎይ ላይ ነበረ እያወራን የነበረው። እኔ ያወራሁትም በዛ ሳይድ ነው። ልጁ ምንድን ነው ምን ይሻላል ምናምን ነገር እያልን ዲስከሽን እያደረገን ነበረ። ንጽጽሩን እንዴት እናውራ ምናምን እየተባለ ነበርና ሰው አናግሩት ከእሱ ጋር ዲስከሽን መደረግ አለበት ምናምን እያልኩ ነበርና በጣም ረጅም ነው ባይዘው ሙሉን። አሁን ችግሩ ቪዲዮ እኔ ልላክልህ አንተ ወደ 40 ደቂቃ ምናምን ይሆናል። ከፈለግ ኢቨን የሚፈልገው ሰው ካለ ቪዲዮውን ልክለታለሁ። ኖርማሊ ምንም ችግር የለውም። ያልኩት የሆነ ሰዎች በኔጌቲቭ ነው የወሰዱት እና አሁን ሙሉ ቪዲዮውን እዚህ ጋር ማብራራቱ ትንሽ ከባድ ነው የነበረው። አጫጭር አንተ የተጠቀምካቸው ቃላቶች አሉ። አንተም በግልጽ ተናግረሃል። ሳወራ የነበረው ስለሱ ነው ካልክ
አንደኛ ነገር ምንድን ነው ያልከው? ምንጩ መድረቅ አለበት የሚለውን አማርኛ ስትጠቀም ነበረ። ሁለተኛ ደግሞ ምንድን ነው ሶስተኛ አማራጭ የሚለውን ነው። አሁንም ግልጽ አላደረግከውም ሶስተኛ አማራጭ የሚለው። ሁለተኛ ደግሞ ምንድን ነው ምንጩ መድረቅ አለበት ብለህ ስትል ስለ አንድ ፐርሰን ከሆነ ስታወራ የነበረው ምንጩ መድረቅ ምንድን ነው? ሶስተኛ አማራጭስ ምንድን ነው? ህግ የሚባለው ነገር ስለ ንጽጽር ምንድን ነው? አንተስ ህጋዊ አማራጭ ተጠቅመህ በንጽጽር ዙሪያ ላይ እያወራችሁ ከነበረ ምን ልታደርግ ነው? በህግ ዙሪያ ህግ ምን ሊያደርገህ ነው? እስልምና ነው እውነት ወይ ክርስትና ነው እውነት ብሎ ህግ ሊዳኘህ ነው ወይስ ምንድን ነው? ምንድን ነው ህግ የምትጠቀመው? ሶስተኛ አማራጭ ህግ ከሆነ ኦኬ፣ አሪፍ ጥያቄ። ኦኬ፣ ምንጩ ይድረቅ የሚለው አባባል እኔ አይ ቲንክ የተጠቀምኩት ምሳሌያዊ ንግግር ነው። ከልጁም ጋር እያወራን የነበረው የለም ኧረ የሆነ ኤግዛምፕል ምናምን እየሰጠን ነበር ሳውረው የነበረው እና ድንጋይ ምንጭ ምናምን እያልኩ ኤግዛምፕል እየሰጠሁት ማለት ነው። እና በቀጥታ እንዲህ ነው ብለን ስሙን መጥራትና እንደዚህ ነው ብሎ ማውራቱን ስላልፈለግን እንደ አጋጣሚ ምንጭ ድንጋይ ምናምን ኤግዛምፕል ሰጥቻለሁ። ሶ ምንድን ነው ምንጩ ይድረቅ ማለት ነው ሲባል አይ ኖ ኖርማሊ ንጽጽር እየተደረገ ነው ያለው፣ ግን ንጽጽሩ ወደ ሌላ አይሄድም። ሶ ስለዚህ ዲስከሽኑ ወዛም ወደዚህም እንዲል እዛ ጋራ ፊት ለፊት የቆመ ነገር አለ። ሶ ስለዚህ ያኛው ምንጭ መድረቅ አለበት። ምንድን ነው ምንጩ ምናምን የሚለውን ቅድምም አይ ቲንክ ደግሜ ድንገር አሁንም ደግሜ የመጨረሻ ድንገርክ 3 አማራጮች ሰጥቻለሁ። በእኔ ምልከታ ማለት ነው። ይሄ የጉዳይ የራሴ ምልከታ ነው። አይ ቲንክ ቪዲዮውን ካለ ብታሰማኝ ደስ ይለኛል። ብዙም 3 አማራጮች ብዬ ተናግሬያለሁ። አንደኛው አማራጭ ዲስከሽን ማድረግ ነው መነጋገር ነው ምናምን ብዬ 2 አማራጮችን ተናግሬያለሁ። አይ ቲንክ እሱን አልከፋቸውም፣ ብዙም መጥፎ ነገርም አይደለም። 3ኛ አማራጭ ብዬ ዝም አልኩኝ። ይህንን አማራጭ የማውቀው እኔ ነኝ። ምንድን ነው የምትረዳው ካልከኝ በህግ አንጻር የሚታይ ሊሆንም ይችላል። ምክንያቱም ለምን ብትለኝ ለምሳሌ የሚሳደብ ሰው ህግ ነው የሚጠይቀው አይደለ? ማንም የሚጠይቀው የለም። እንደፈለገ የሰውን ሃይማኖት የሚሳደብን አካል ማንም የሚጠይቀው ህግ ነው የሚጠይቀው። እኔ ባይዘዌ እኔ ቃሉ መጠቀም ስለማልፈልግ ነው። የሆነ የሰውን ደህንነት ወር ደግሞ ህይወትን ከመጉዳት አንጻር ተናግሬው ቢሆን የምጠየቀው ዳይሬክትሊ እኔ ነኝ። ምክንያቱም ምን አስበህ ነው ቴንሽኑ ምንድን ነው ተብሎ እኔ ራሴ በህግ ያስጠይቀኛል። እንደዛ አይደለም። እኔ አዝዤው ሄዶ የሰውን ህይወት የሚል ሰው የለም ሲጀመር። እኔ ማረግም እንደዚህ አይነት ደግሞ ህግ ወጥ ነው ያስጠይቀኛል። ጅል አይደለሁም እኔ እንደዚህ አይነት ቃሎች የምጠቀመው ሲጀመር ህጋዊ ነገር ነው ያልኩት። በህግ ነው። ሀሳቡ ምንድን ነው? ጉድ አይዲያ። ይቅርታ የኔና ያንተ እንትን እንዳይሆን እንጂ አሁንም አልመለስከውም። መንካት አልፈለግክም። ለምን እንደሆነ አላውቅም። በነገራችን ላይ ምክርና ንጽጽርን ተጠቅመህ በዚህ አቅቶ ወደ ህግ የምትሄድ ከሆነ እየተደረገ ያለው ምንድን ነው? ተሸንፈናል እና ያው መሸነፋችንን እጃችንን ሰጠን ነገሩ በህግ እንዲቋጭ ማድረግ አለብን አይነት አማርኛን ያወራው። እሱ አይመለከተኝም። ግን 3ኛ አማራጭ ብለህ ያልከው እኔ አልገባኝም። ምክንያቱ ከዛ በፊት ስትናገራቸው የነበሩ ቃላቶች ነበሩ። ምንጩ መድረቅ አለበት ብለህ ስትል ምንጩ መድረቅ አለበት ምን ማለት ነው? የተጠቀምከው አማርኛ ስትባል አልመለስከውም። 3ኛ ደግሞ በንጽጽርና በእውቀት ዙሪያ ከሆነ 3ኛ አማራጭ መጠቀም አለብን ብለህ ስትል ምንድን ነው? አንድ ተሳዳቢ ሰው ስለ ስድብ እኮ አይደለም እያወራህ የነበረው። ስለ ስድብ ሳይሆን ስለ ሃይማኖት ማስፋፋት፣ ስለ ንጽጽር፣ ስለ እውቀት፣ ስለ ምክክር ነው ስታወራ የነበረው። ከዛ በፊት የነበሩት ራስም የጠቀስካቸው ምክርና ንጽጽር ከሆነ ይሄ ስለ ስድብ አይደለም እያወራህ ያለው ማለት ነው። ስለዚህ አማርኛው በጣም እንትን አይነት አማርኛ ነው። እዛ ጋር ደግሞ ምንድን ነው ጉዳይ እንደ ስላለህ ነው የምጠይቅህ። አንተ ሙስሊም ነህ። ስለዚህ እስልምና ላይ በጣም እየተሰራ ስለሆነ እናንተ ብለህ ራስህን አግልለህ እናንተ አትችሉም ስትል ነበረ። ይሄ ምን ማለት ነው? ሌላውን ተው፣ ችግር የለውም። ሌሎች ሀሳባቸው ሲሰጡ ማለት እነሱም ከጠየቁ ከመለስከው ትመልሰዋለህ። እኔ 2 ነው የጠየቁ፣ ከ2 በላይ አልጠይቅም። ምንጭ መድረቅና 3ኛ አማራጭ እኔ አልተዋጠልኝም። ግን ምን ማለት ነው? እናንተ እያልክ አንተ ሙስሊም ሆነህ እናንተ እያልክ የምታወራው ማለት ሙስሊም አይደለም ወይስ ምንድን ነው? ኦኬ፣ አይ ንጽጽር ማድረግ ላይ እኔ ገና አልገባውም።
ወደ ንጽጽሩ ዲስከሽን ማድረግ ላይ አልገባውም። ግን እያወራን የነበረው አሁን ማነው አቡኪ ንጽጽር አድራጊ ነው፣ ዲስከሽን ያደርጋል እና ምንድን ነው ችግሩ? በጣም ንጽጽር የሚያደርጉ ሰዎች ተዳክመዋል የሚል አይዲያ ነበረ። ገብተዋል ምንድን ነው ምናምን እያለ እየነገረኝ እና ለሱ ነው መልስ እየሰጠሁት የነበረው። እናንተ ምናምን እያልኩት እያስረዳሁት ነበረ እና ለሱ እያስረዳሁት ነበረ። አይ ነው እንደዚህ ነው እኮ እናንተ እኮ አትችሉም ምናምን ያልኩትም ደግሞ በምን ሪዝን መሰለ አትችልም ያልኩትኝ ሪዝን አንደኛ በዚህኛው ሳይድ የሆነ ብሎክድ ከሆነ ማለትም በእስልምናው ሳይድ ያለው የንጽጽር አካሄድ ብሎክድ ከሆነ ብሎክድ ሆኖ ውስጥ ይቀርና እርስ በራስ ምን የሚባል አባባል አለ መሰለ፣ ኳሱ በአንተ ሜዳ ላይ ከሆነ ጎል የሚገባው አድቫንቴጁ ወደ አንተ ነው የሚባል አባባል አለ። እዛው ዙሪያ አዙሪቱ ላይ ከሆነ ያለው አዙሪቱ በብሎክድ ከሆነ እዛው መደባደብ ይጀመራል እና እንትን ሆኗል፣ ተገድቧል። ስለዚህ ወዴትም መሄድ አይቻልም፣ አትችሉም ምናምን እያልኩ እያስረዳው ነበርና አይ ቲንክ እኔና እሱ ተገባብተን ነበረ። ግን ያው ቪዲዮ ተቆርጦ ስለሆነ ወደ እናንተ የመጣው 3-4 ቦታ ተቆራርጦ ስለሆነ የመጣው ተገጣጥሞ ስለሆነ የመጣው አይ ቲንክ እንዴት እና ይሄንን ነው አይ ቲንክ ገብተዋል። እሺ አይ አሁንም ያው ተመሳሳይ ነው። ወደ ንጽጽር አልገባውም ብለህ ንጽጽር እንዴት መደረግ እንዳለበት ደግሞ ታብራራለህ። ችግር የለውም፣ ይሄን ተረድቻለሁ። ያኛው ግን እስኪ ሌሎች ያወሩና ችግር የለውም። ኡስታዝ ኦኬ፣ ምናልባት ኦፓልን ላስቀድማት ወይስ ላውራ? ኦፓል ማውራት ከኔ ትፈልጋለች? ጋር ተመሳሳይ ነን ብዬ ነው የኔና የሰው ሀሳብ። ኦኬ ትፍቀድልኝና ከዛ በኋላ እኔ እንትን አለ አስተያየት እሰጣለሁ። ትፈቅድልኛለሽ ኦፓል ወይስ ታወሪያለሽ? ቅድሚያ ልስጥሽ ከፈለግሽ። ኦፓል አለሽ? ኦኬ እሺ፣ ምንም ችግር የለም። አይ እንትኑን አይ ቲንክ ግልጽ ያደረገው ይመስለኛል ራሱ ማለት ነው። ብዙ ጊዜ ጉድ አይዲያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ያው በሙስሊም ሰላምታ ሰላም ብያለሁ። ብዙ ጊዜ ጉድ አይዲያ የሚያወራቸው ነገሮች ያው ፖለቲካ ይሰራበታል አብዛኛው ማለት ነው። ባለፈው ምን ቤት መጥቶ የሆነ ነገር አለ እና ያንን ይኸው በገዛ ቤቱ ሄዶ ወይድን እንደዚህ ያለው ብለው ፖለቲካ ሲሰሩበት ነበር ማለት ነው። አስቦት አይመስለኝም። አንዳንድ ጊዜ ግራና ቀኝ የዚህ ማለት ሶሻል ሚዲያው ከመንፈሳዊነት ይልቅ ወደ የፖለቲካ መጫወቻ ሆኗል መድረኩ ማለት ነውና ጥንቃቄ ብታደርግ ጥሩ ነው ባይ ነኝ። እያንዳንዷ የምትናገራት ነገር ትለቀማለች። ራሱ ኖርማል ወደ ሌላ ነገር ነው የሚፈልጉት እነሱ። ስለዚህ በቅንነት አንተ የተናገርከውን ነገር እነሱ ሌላ ቦታ ሌላ ነው። አሁን አንተ ሶስተኛው አማራጭ ብላ ያሰብከው የመጀመሪያው ያው እንዳልከው ውይይት ነው፣ ሁለተኛው ምክር ነው፣ ከዛ ሶስተኛው ደግሞ የህግ አግባብ ነው። ሌላ ሶስተኛ አማራጭ አለ የሚለውን ብቻ ቆርጠው ሶስተኛው ምንድነው ያው እንትን ነው መዘየር ነው፣ ይዘየራል ማለት ነው። እንደዛ አድርገው ነው እንትን ያሉት እነሱ የተረዱት ማለት ነው። በነገራችን ላይ ንጽጽር አካባቢ ላይ ያለን ሰዎች አንድም ቀንን አንድ ሰው አስቸግረዋልና ይገደል የሚል ነገር አልተናገርንም። ኢቨን ከዚህ በፊት የነበረውን ሰው ራሱ የህግ አግባብ የህግ አካላት የመንግስት አካላት ናቸው ፈልገው ራሳቸው ሲፈልጉት የነበሩት ማለት እንጂ እኛ ሲጀመር እንደዚህ አይነት ነገር ውስጥ አንገባም። በቀደም በተፈጠረው ነገር ተሰምታችኋል። ራሱ የአንድ ሰው ለሙስሊሞች አድራሻውን እሰጣለሁ ምናምን ብሎ ሲያስፈራራቸው ነበር። የዛ ልጅ አድራሻው ወላሂ ነው የምላችሁ፣ ቪዲዮውም ፎቶውም ስልኩም እኛ ጋር አለ። ቢያስፈልግ ኖሮ የግርግሩ ሰሞን አካባቢ ላይ ያንን አታከን መስጠት እንችልና ማሳሰር እንችል ነበር ብንፈልግ ኖሮ። የመንግስት አካላትን እናውቃለን፣ አንዳንድ ነገሮችን እናውቃለን ምናምን ነገር እና ተሞክሮም እኮ እነዚያ የመንግስት አካላት ራሱ ፈልገውት ራሱ የኛውን እኮ አላገኙትም። ግን ንጽጽር ላይ እንደዛ አይደረግም። እኔ በበኩሌ ይሄ ታሰር ይፈለጥ ምናምን የምትሉትን ነገር እኔ አልቀበለውም። በቃ ጊዜው አይደለም። 21ኛው ክፍለ ዘመን ላይ ነን ያለ ነው። በንግግር የሚያምን ከሆነ ያምናል። በሽሽቅና ስድብ ካለው አንድ ሰው ትተውታላችሁ። ግዴታ አይደለም እኮ ማውራት ማለት። አንድ ነገር ማሰብ አለባችሁ። አጅር ልታገኙበት ነው እዚህ ቦታ ላይ ብትመጡት፣ ከአላህ ዘንድ አጅር እንድታገኙበት፣ ሌላው እንዲማርበት፣ ከምትወያዩት አካላት ጋር የሆነ እውቀት ሼር ለመደራረግ በሚል መንፈስ ካልተረዳ ሰው ጋር ጊዜንም ጉልበትንም ማቃጠል አስፈላጊ አይደለም። እኔ በነዛ ነው ማምነው። በተረፈ እሱ ተሳደበ ተብሎ ፍለጠው ቁረጠው ምናምን የሚባል ነገር የለም።
እኛ ንጽጽር አካባቢ ላይ እንደዚህ አይነት ነገር የለብንም። አሁን ባለፈው የተባለውም ልጅ እኔ ለዛም ያደርሰው ነገር ያደርሰዋልን ብዬም አላምንም። ይህም በቪዲዮ አይታይም በምናምን ነገር የማይታየው ፈርቶ ነው ምናምን የሚባል ከሆነ ልክ አይደለም። መፍራት የለበትም ራሱ ማለት ነው። መፍራት ያለበት አንዳንድ ስሜታዊ የሆኑ ሰዎች አግኝተውት አጉል እንዳያደርጉት ከፈራ ልክ ነው። ግን ንጽጽር አካባቢ ላይ ነው የማወራው። የንጽጽር አካላት ንጽጽር ላይ የሚሰሩ ሰዎች እንዲህ አይነት እንትን የላቸውም። 100% ነው የምነግራችሁ። ንጽጽር ላይ የሚሰሩ ልጆች እኛ ጋር ያሉት አብድልከሪም በሉት፣ ሳላ በሉት፣ ኢምራን በሉት፣ ኢብራሂም በሉት፣ አወኪ በሉት፣ እነስሚዞ ብትሉ እንደዚህ አይነት እንትን የለንም እኛ። ሰው በሀሳብ ካወራ ነው፣ ባለጌ ከሆነ እንተዋለን። በተረፈ ገደለው ቁረጠው ምናምን አድራሻ ተፈልጎ ይፈለጥ ምናምን ነገር የሚባል የለም። የህግ አካላት ካሉ የህግ አካላት ይጠይቁት። ያ ነገር እንደ ሀገሪቱ ደንብ ኢትዮጵያ ውስጥ ያለው ህገ መንግስት ያው ዲሞክራሲያ ነው። ቴዎክራሲያ አይደለም፣ ታውቁታላችሁ። ስለዚህ በቴዎክራሲያ መንግስት በመንግስት አግባብ ጠየቀው ነው እና ለመናገር የፈለገው ይሄ ልጅ ጉዳይ ያለ መናገር የፈለገው ያው እንዳለው ሶስተኛው አማራጭ ምንድን ነው እንትን ነው ይሄ የህግ አግባብ ይጠይቀው ለማለት ፈልጌ ነው አለ። አሁን እኛ የሰማነው ደግሞ ምንድን ነው ተቆርጦ የመጣው እዛ እነሱ ጋር ማለት ነው ካፊሮች ጋር እንትን የሚለው ሌላ መልእክት ነው ያስተላለፈው። በጣም ነው ፖለቲካ የተሰራበት እና ለወደፊቱ ጥንቃቄ ማድረግ ይገባል ነው ምለው። እኔ በግሌ እንደው በግል በውስጥ መስመር የማግኘት ቻንስ ስለሌለኝ ነው ጉዳይ አይዲያ ምነግርህ ነገር ሊላሂ ለወንድምነት ማለት ነው ምነግርህ የኢስላሚክ ኮንቴንቶችን ብትማራቸው ደስ ይለኛል። ብትማራቸው አንደኛ የመጀመሪያ፣ ሁለተኛ ንጽጽርም ከሆነ ንጽጽር ላይ ኮንቴንት ያላቸው ኮርሶች አሉ እኛ ቢያንስ ማለት ነው ትምህርቶች አሉ፣ መጽሐፍቶች አሉ፣ በዛ ዙሪያ የተዘጋጁ ብዙ ነገሮች አሉ። እነሱ ነገር ብታያቸው ደስ ይለኛል እኔ እንደ እንትን ማለት ነው። እና አንዳንድ ጊዜ ራሳችን እንመታበታለን የምር ለመናገር ማለት ስለ ኦርቶዶክስም ስለ ፕሮቴስታንትም ሲጠዩ አልነበርክም ሲሉ እንደዚህ ራስን ዝቅ የሚያደርጉ ከፍና ዝቅ የሚያደርጉ ሰዎች ራስን ዝቅ አድርገው የሚያብጠለጥሉ ቦታ እኮ አይደለም እዛ ቦታ ላይ። እኔ በጣም ነው የምናደደው ምንድነው ወንድሜ ለምን እንደዛ ያደርጉታል? ወንድሜ ነው፣ ሙስሊም ወንድሜ ነው። ቢያንስ ስብዕና ራሱ እንደዛ አይደለም፣ አይፈቅድልህም። ስብዕና ቦታ አይደለም ራሱ ያ ቦታ። እዛ ሄደ እነሱ ጋር ሄደ ፕሮቴስታንትም አልነበርክም ኦርቶዶክስም አልነበርክም ክርስቲያንም አልነበርክም ሲሉ በዚህ ደረጃ እንዴት ነው አንተን ዝቅ ለማድረግ የደፈሩት? ይህን የመሰለ ስብዕና እንዴት ነው እዛ ቦታ ላይ የሚገኘው? አንተ በተከበርክበት ቤት ከፍተህ ራስህ እኮ ራስህ ንጽጽር ማካሄድ ትችላለህ። ቢያንስ እንኳን እንደው ቀረብ ይባል። ግን እዛ ቦታ ላይ ከፍ ዝቅ እያደረጉ ሃይማኖታችንን ከፍ ዝቅ እያደረጉ አንተን ዝቅ በጣም ነው የሚያመው ብታየው፣ እኛ ቦታ ሆነ ብትመለከተው። በዛ ላይ ስለ እስልምና ሲጠየቅ ስለ እስልምና ራሱ አትመልሳቸውም፣ አትፈልግም። ስለ እስልምና እንዲጠየቅም አትፈልግም ምናምን ነገር። እንደዛ ከሆነ ምንድን ነው የሚያስፈልገው? ንጽጽር ነው። ንጽጽር ከሆነ የሚያስፈልገው መጀመሪያ መማር ይባላል። ተማረው ወቀው። ምንድን ነው የሚመለሰው? ሙስሊሞች ምንድን ነው አርጊመንታቸውን በነገረ ክርስቶስ ላይ፣ በነገረ ስላሴ ላይ፣ በነገረ ድህነት ላይ ያለን መልስ እንዲህ ቢጠይቁን ምንድን ነው የምንመልሰው የሚለውን ነገር ተራ በተራ ጥርስና ምላሱን እየነቀስክና እያደማ እያንዳንዷን ነገሮች አያቸውና ከዛ በኋላ ወደ ንጽጽር ዓለም ውስጥ ትገባለህ። ካልሆነ ግን ዝም ብሎ እንትን ነው የሚሆነው። እየተጎዳ ትመጣለህ። የሆነ ሰዓት ላይ ቀልብ እየደረቀ ይመጣል። ዝም ብሎ ጭቅጭቅና ንትርክ ይሆናል። ቀልብ እየደረቀ በሚመጣበት ሰዓት፣ ቀልብ እየረጠበ በሚመጣበት ሰዓት እስልምና የዲን ራሱ ትምህርት አለው። ትምህርቶቹን እያንዳንዳቸውን ነገሮች ቀልብን የሚያረጥቡ ነገሮች ዚኪር ምንድን ነው፣ ሶላት ላይ እንዴት ነው እንትን ምለው፣ ከዛ ቁርአን እንዴት ነው ምነው እንትንን ካስተካከልኩ እንትን ነው። ይሄ የዝም ብሎ ጭቅጭቅና ንትርክ ያለበት ቦታ ላይ ዝም ብሎ መዋል ቀልብ እየደረቀ እንደ ኖርማል ሆኖ ይታያል። ከዛ በኋላ ለኩፍርም ራሱ አደጋ አለው። ለኩፍርም መጋለጥ አለው። ተመልሶ ለመክፈርም አደጋ አለው። እንደዚህ አይነት ነገሮች ማለት ያ ነገር እንደዛ ነው ማለት ሳይሆን እዛ የምትሄድበትን ነገር እዚህ ወንድሞች ጋር መተህ ገብተህ እኛው ጋር እንትን ብለህ ብትማራቸው ብታያቸው ጥሩ ነው ብዬ ነው የምነግርህ። እንደምነው አይ ቲንክ በጥሩ ነገር እንደምትወስደው ተስፋ አለኝ። በተረፈ እንዳልኩ ፖለቲካ እንዳይሰራብን ጥንቃቄ ማድረግ ነው። በእያንዳንዱ ንግግራችን ላይ ከኛ የምትወጣዋን ነገር ጥንቃቄ ማድረግ። ከበስተኋላ ዲናችንን ስላለ ሰዎች የሚመዝኑት ዲናችንን በእኛ ነው። ያ ነገር መሆን የለበትም። እኛም መመዘን ያለብን በዲናችን እንጂ ዲናችን በእኛ። እነሱ ግን የሚያደርጉት ምንድነው? ይኸው እስልምና እንደዚህ ነው የሚያስተምረው፣ ማን አለ እከሌ ያለ እንደዚህ ያለ ተብሎ ነው የሚባለው። የህግ አግባብ በህግ አግባብ ካስፈለገ የህግ አካላት ይጠይቁ። አሁን እኛ ያለ ነው
ሶሻል ሚዲያ ላይ ነን ያለነው። ሶሻል ሚዲያ ላይ ያለነው ሰዎች ባለጌዎቹን አላህ በቁርአን ውስጥ ተዋቸው ስለሚል ከባለጌዎች መራቅ ነው። መሰዳደብ፣ መበሻሸቅ ውይይት አይደለም። እንደዚህ አይነት ነገር ልምዱ ያለው ሰው ካለ መቀጠል ይችላል። ልምዱ ያለው ሰው ምንድን ነው ለመበሻሸቅ ትልቁ መስፈርት እውቀት አይጠይቅም። ባለጌ መሆን ብቻ ነው የሚጠበቀው። እና ያለ ማለት ፈልጌ ነው። እኔ በበኩሌ ጨርሻለሁ። ጀዛኩሙላህ ኸይረን ጀዛ ስላዳመጣችሁኝ። ወሰላሙ አለይኩም። በጣም እናመሰግናለን ኡስታዝ ኦፓ። አመሰግናለሁ። እኔ እንኳን ብዙ ምለው ነገር የለኝም። ቪዲዮውን ስናዳምጠው እንደነበር የተለያዩ አሻሚ ሀሳቦች ነበሩበት። መጥቶ አጥርቶ መናገሩ ጥሩ ሆኖ ሳለ ጠቅላላ ያለ ሀሳብ መስጠት የምፈልገው ግን ሁለቱም በር እንዳይዘጋባችሁ የምትፈልጉ ሰለምቲዎች ራሳችሁን አድቡ። እዛም ገርበብ በዚህም ገርበብ የሚያደርጉ ሰዎችን አይቻለሁ እና ራሳቸውን አይከላከሉም፣ እስልምናቸውን የማይከላከሉ ቁጭ ብለው እንደ ሙስሊም ሲጠየቁ መመለስ አይችሉም። ኦኬ በፊት ከነወጣችሁበት ሃይማኖት ተብለው መመለስ አይችሉም። እና አደብ ገዙ፣ ጥሩ ነው። ምክንያቱም ኃላፊነቱ ውሰዱ። እዛ ቦታ ላይ ስትገኙ አንድ ሰው ሻሃዳ ከያዘ በኋላ ሙስሊም ተብሎ ነው የሚጠራው። ስለዚህ እንደ ሙስሊም ነው እዛ ቦታ የሚያናግሯችሁ። ያኛውን በር እንዳይዘጋባችሁ ራሳችሁን አሰድባችሁ እስልምናችሁን አሰድባችሁ ጥያቄ መመለስ ከብዷችሁ ከዛ ደግሞ ልክ ሀምብል እንደሆነ ሰው ሪያክት የምታደርጉ ሰዎች ስላየው ነው። ጥንቃቄ ማድረጉ አይከፋም። የተነሳው ሀሳብ ግን እራሱም እፎይ አሁንም ጉዳይ ዲያ ስሙን ጠርቶ ለእፎይ ነው ብሏል። ቴሌግራም ገጹ ላይ ጽፏል። እኔ ካልተገደልኩኝ እኔን ካላገለሉ እኔ ዞር ካላልኩኝ ንጽጽር መስራት እንደማይችሉ ኡስታዞቻቸው ያወሩት ንግግር አለ ብሎ ፖስት ሲያደርገው ኃላፊነት በጎደላቸው ተናጋሪዎች መንገድ ስላገኘ ነው። እና አንዳንድ ሰዎች ጥንቃቄ አድርጎ ማህበራዊ ሚዲያ ነው። አንዳንድ ሰዎች ከኛ የተሻለ ያውቃሉ። ማን እንደሚሰማንም አይታወቅም። ተደዋውላችሁ አይደለም ያወራችሁት፣ ላይቭ ስትሪም ላይ ነው። ሰዎች ይሰማሉ። ቁጭ ብለው ምን ተባለ የሚሉ ሰዎች አሉ። ቪዲዮ ኤዲት ከመደረጉ ውጭ ከመቆራረጡ ውጭ ተቆራርጦ የወጣው ቪዲዮ ግን መልእክቱ እፎይ ከዚህ በፊት በህግ ይጠየቅ ሲባል የመጀመሪያ አይደለም፣ ሶስተኛው አማራጭ ተብሎ ሲጠየቅ አይ እኔ ማለት የፈለግኩት በህግ እንዲጠየቅ ነው። በህግ እንዲጠየቅ ከሆነ ሶስተኛው አማራጭ ተብሎ መቅረብም የለበትም። ከዚህ በፊት በህግ እንዲጠየቅ ተብሎ ስለሚያውቅ ሚስጥር አይደለም። ቀጥታ ቢባልም የሚያስቆጣ የሚያስኮርፍ አይደለም። አንደኛ ውይይት ተባለ፣ ሁለተኛ ይመከር ከባለ ምክር የሚለው በራሱ የህግ አካልን የሚያጠቃልል ነው። ሰዎች የሚታሰሩት ለምክርም ለተግሳጽም ለተሞክሮም ስለሆነ ማለት ነው፣ በህግ የሚጠየቁትም ጭምር። ስለዚህ ሶስተኛው የተቀመጠው አማራጭ አሻሚ የሆኑ ሰዎች በተለያየ መንገድ እንዲሰሩት እንዲረዱት፣ እሱም ደግሞ ቴሌግራም ፔጁ ላይ ሄዶ ተጠቂ እንደሆነ ተጎጂ እንደሆነ በዚህ መንገድ ሊያስወግዱኝ ነው ብሎ እንዲናገር ያደረገው ኃላፊነት የጎደለው ንግግር ነው። በሰዓቱ ላይ ስትሪሙ ላይ አብዱል አብራራው ሲለው ነበረ። ማብራራት አልፈልግም ብሏል። ዛሬ መተህ ስለ አብራራው ጥሩ ቢሆንም ግን እኔ የክርስቲያንን በር የሙስሊምን በር እንዳይዘጋባችሁ ገርበብ የምታደርጉ ሰዎች ብትማሩ ብታድቡ ጥሩ ነው ብዬ አስባለሁ። ምክንያቱም ሁለት ዛፍ አለኝ ተብሎ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣ አይደለ? ስለዚህ ብዙ ጊዜ እኔ የታዘብኩት ነገር ከጉዳይ ዲያ ራሱን እንደ ሙስሊም አይቆጥርም። የሚነሱ ኢስላማዊ ሀሳቦችን ሙስሊሞች ነብዩ እያለ ነው የሚያወራው። ከሱ በተጨማሪ ደግሞ ያዩዋቸው ነገሮች ምንድናቸው? ሲጠየቅ በፊት ክርስቲያን እያለ ተብሎ ሲጠየቅ እኔ ኦርቶዶክስም ካቶሊክም ወንጌል አማኝም አልነበርኩም አሁን ግን ሙስሊም ነኝ ብሎ የሚናገር ሰው ነው። እና በቤዝመንቱ ነው የሚያፍረው ወይስ ደግሞ ከጥያቄ ለመሸሽ ነው? ብትመልስስ እነዚህ ያኮርፋሉ ወይስ ደግሞ የመጣህበት ሃይማኖት? ምክንያቱም እኛ የምናውቀው ቲክታክ ላይ አንተ ንጽጽር ስትሰራ ከሙስሊሞች ጋር ክርስቲያን ሆነ ነው የምናውቅህና ሻሃዳ ከመያዘ ከመስለም በፊት እኔ የማውቀው ማህበራዊ ሚዲያ ላይ እንደ ክርስቲያን ሆነ ከሙስሊሞች ጋር ድቤት ስታደርግ ነው። ከኔ ጋርም አንድ ሁለት የተባባሉበት ምክንያት ያ ስለነበር ስለማስታውስ ነው። እና ጥርት ያላሉ ነገሮች አሉ አንተ ላይ ጉዳይ ዲያ ማለት ነው። ጥርት ያላሉ ነገሮች አሉ። ለንግግሮች ኃላፊነት ብትወስድ መልካም ነው። ለእስልምና ተቆርቋሪነት ወይም ደግሞ ተገዥነት ቢኖርህ መልካም ነው። ያ ካልሆነ ግን ማህበራዊ ሚዲያ ላይ ስትመጣ አሁን አንተ ከጉዳይ ዲያ ጋር ቁጭ ብላ ያወራው ተደዋውለህ አይደለም፣ ላይቭ ላይ ነው። ቤት ላይ 200 ምናምን ሰዎች ነበሩ። እናንተና ቃል ቤትም የመጀመሪያውን ቪዲዮ ሰምተዋለሁ። በንጽጽር ዙሪያ ላይ እንደነበር ያስታውቃል። ንጽጽር ስለማድረግ እንዴት መወያየት እንዳለባቸው ምን ማድረግ እንዳለባቸው ሀሳብ እየሰጠህ ነው። ስለ ንጽጽር እውቀት የለኝም የሚል ሰው መረጃ መስጠትም አይችልም። በነገር ላይ እኔ አሁን ለንጽጽር ብቁ አይደለሁም ካልክ አንተ የንጽጽር አመራር ነበር ስትነግረው የነበረው ለወንድማችን ማለት ነው። ያም አስፈላጊ ነው ብዬ አላምነው። ይገባህ? ከፈረሱ ጋሪው ቀደም አይነት መሆን የለበትም። አስፈላጊም ስላልሆነ ማለት ነው። እና ኃላፊነት ሊሰማን ይገባል። ማህበራዊ ሚዲያ ላይ ነው ያለነው። የቃላት ፖለቲካ ይሰራል። ማን እንደሚያዳምጠን አናውቅም። ስለመጣ ግን ሀሳቡን ስላጠራኸው መናገር የፈለኩት አወፎኝ ነው ብለሃል። እሱም ደግሞ ለእኔ ነው ብሎ አንተ ከመናገር በፊት ቴሌግራም ፔጁ ላይ ገብተህ ማየት ትችላለህ። ልክ እንደ ተጎጂ
ካልተገደለ ንጽጽር መስራት እንደማይችሉ ኡስታዞች አደጋ ላይ እንደወደቁ ችግር እየፈጠረባቸው እንደሆነ አድርጎ ኢሜጅ ሰርቷል። ንግግርህም እንደዛ እንዲመስል ስላደረገው ነው። እኔ የተጠቀምካቸው ቋንቋዎች የፖለቲካ ቋንቋዎች ናቸው። የንጽጽር ቋንቋ ብትጠቀም ጥሩ ነው፣ ለወደፊት መልእክት ማስተላለፍ ስትፈልግ ማለት ነው። ይሄን ነው ማለት የምፈልገው። አመሰግናለሁ። ኦኬ ሀሳብ የሚናገር ከሌለ ትንሽ ሀሳብ ለመናገር ያክል ነው። ወንድማችን ጉዳይ ዲያ መናገር ይፈልጋል? የተወሰነ አውርቼ ልውረድ። እሺ ብዙም አላወራም፣ ይፈቀድልኛል? መሲ ከፈቀደች። መሲ ፈቅደሻል? እሺ አመሰግናለሁ። እሺ መርሐባ ሙስሊሞች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቢያለኝ ኡስታዝ ዋሂድ፣ ሁላችሁም የት ወንድሞቼ ክርስቲያኖችም ሰላም ቢያለኝ ሁላችሁም። ባቢ ምናልባት የኔ ሀሳብ ምንድነው መሰላችሁ፣ በዚህ ዙሪያ ላይ ምንም ሀሳብ አልሰጥም። ነገር ግን ትንሽ በተለይ ንጽጽር ላይ ያላችሁ የት ወንድሞቻችን፣ ኡስታዞቻችን፣ መሻይኾች፣ ሁሉም ላይ የዳዕዋ ዘርፍ ላይ ያላችሁ ከእናንተ ብዙ ነገር እንጠብቃለን። አንዳንዴ ደግሞ ዳዕዋ በምናደርግበት ጊዜ እያንዳንዱ አምልኮ በምናደርግበት ጊዜ የሚፈለግ ነገር አለ። ምንድነው? ለግላችን ልንጠቀምበት ይገባል። ማለት ራሳችንን፣ ክብራችንን፣ እንደዚህም ደግሞ ዝናችንን ቁጭ አድርገነው እስልምናን ነው የበላይነት ለማድረግ መጣር አለብን። ለምን እንዲህ ተባልኩኝ፣ እንዲህ አረኩኝ፣ እንዲህ ተባልኩኝ የሚለው ነገር ከሆነ ማለት ነው ዳዕዋውን በተለይ እስልምና ዘርፍ ላይ ዳዕዋ ላይ በምናደርግበት ጊዜ የግል ፍላጎታችን መሰረት አድርገን የምንሰራ ከሆነ መቼም ከሰዎች ጋር ልንግባባ አንችልም። ምክንያቱም የምንሰራው ስራ አላህ ዘንድ ተቀባይነት አግኝቶ ነገ ጀነተል ፊርደውስ ስንገባ ብቻ ነው ያን ጊዜ ልንኮራው። ያለበለዚያ ግን የምናደርጋቸውን ነገሮች ላይ ምናልባት የአላህን ውዴታ ለማግኘት ካልሆነ በስተቀር ከዛ ውጭ የሆነው ነገር አንደኛ ስራችን ተቀባይነት እንዳይኖረው ያደርገዋል፣ ሁለተኛ ቀጣይነት እንዳይኖረው ያደርገዋል፣ ሶስተኛ ደግሞ ከየትኛውም ሰው እንዳንግባባ ያደርገናል። ስለዚህ የምንሰራው ስራ ለአላህ ብለን እስከሰራን ድረስ ከዛ ውጪ ለግል ስሜታችን ለግል ፍላጎታችን አሸንፎን ከወንድሞች ጋር ከኡስታዞች ጋር መጣላቱ አስፈላጊ አይደለም። ሐታ ያን ሰው ማለት ክብሩን ዝቅ እንዲደረግ ነው የሚያደርገውና እባካችሁ እንደው ከምንም በላይ ከእውቀቱም በላይ ከእናንተ የምንፈልገው ስነ ምግባርና ትዕግስትን ነው። ለምን ለድን ብሎ መሰደብ ክብር ነው። ነብዩ አለይሂ ሰላቱ ወሰለም ብዙ ነገር ተብሏል፣ አሸንፈዋል። የግድያም ብዙ ነገር ደርሶባቸዋልና እባካችሁ አንዳንድ ጊዜ ማለት ነው ለአላህ ስትሉ ለዲኑ ስትሉ ለሚሰሩ ስራ ስትሉ ብዙ ተከታይ ስላላችሁ ትዕግስት አድርጋችሁ ወደፊት ብትሄዱ ባይ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቴንክ ዩ እናመሰግናለን። ቀጥይ መስል አልቆይም። ያው ወንድማችን ጉዳይ ዲያ መጥቶ ነገሩን ግልጽ በማድረጉ ጥሩ ነው። ሰው ሲናገር እየቆራረጡ ሌላ ሀሳብና ትርጉም እንደሚሰጡ ክርስቲያን ወገኖቻችን የታወቀ ነው። እኔም 5 ዓመት ሊሆነኝ ነው ቲክቶክ ላይ የምናገራቸውን ቪዲዮዎች እየቆራረጡ ሌላ ትርጉም እንደሚሰጡ የታወቀ ነው። ኢቭን እውነተኛውን ነገር እንኳ እያወቁት ቆርጠው ቀጥለው ሌላ ትርጉም እንዲሰጥ ያደርጋሉ። ይሄ የታወቀ ነው። የክርስቲያን ወገኖቻችን ባህሪያቸው ነው። ንጽጽር ላይ ያለ ነገር ነው። የራስን የበላይነት ለማረጋገጥ የትኛውንም አይነት ነገር ይራምዳሉ። ውሸት ለነሱ ጀስት ኖርማል ነው እና ወንድማችን ጉዳይ ዲያ ተረድቼዋለሁኝ። ኢቭን ወደ ህግ መሄድ ነው የሚለውን ራሱ አይሰራም። አሁን ንጽጽር ላይ ከፊት ጀምሮ የሚሰሩ በዓለም አቀፍ ደረጃ ራሱ እውቅና ያላቸው ሰዎች አሉ። እነዛ ሰዎች ንጽጽር ሲሰሩ አከሌ ለህግ ይጠየቅ ብለው አያውቁም። ምክንያቱም ለህግ ይጠየቅ ብሎ ማለት ያንን ተሳዳቢ ሰው እውቅና መስጠት ነው። እንግዲህ ፎዬ የተባለው ግለሰብ በመሳደብ ነው እውቅና ያገኘው እንጂ ንጽጽር አድርጎ አያውቅም። በነገራችን ላይ ንጽጽር ብሎ ማለት ዶግማቲክ የሆነ ነገር አቅርበህ ስታነጻጽር እንጂ ዝም ብሎ እዚህ ግባ የማይባል ሀሳብ አንስቶ ጭቅጭቅ መፍጠር የንጽጽር አይደለም። ፎይ በህይወቱ ዶግማቲክ የሆነ ነገር አንስቶ እንትን ብሎ ማያውቅም። ይሄ የታወቀ ነው። ኢቭን እንደውም እዚህ እኛ ሀገር ላይ ንጽጽር ስላልተለመደ አካዴሚካሊ ውይይቶች ስላልተለመዱ ንጽጽሩ ሶሻል ሚዲያ ላይ ቲክቶክ ላይ በደንብ እየታወቀ ሲመጣ ንጽጽር የማይሰሩ ሰዎች የሆነ ነገር ሲያዩ ይከሰስልን እንዲህ ይበልልን ብለው ቪዲዮ ሲሰሩ ሌላው ማህበረሰብ ያጋገላል። ስለዚህ ኢቭን ንጽጽር ላይ የሚሰራ ሰው በህግ ይጠየቅ አከሌ አይባልም። ኦኬ እፎይ በህግ አልተጠየቀም። አስባችሁታል? በተራ ነገር ነው። እንደውም ተጽዕኖ ፈጣሪ ነኝ እያለ የገዛ ወንድሞቹ ላይ ራሱ እናንተ ተጽዕኖ ፈጣሪ አይደላችሁም 700,000 ተከታይ አፍርቻለሁ እያለ በወንድሞቹ ላይ ራሱ ጉራ ሲነዛ ነበር።
ያን እንደዛ ያደረገው ምንድነው በህግ ይጠየቅ የሚለው። ስለዚህ የጉዳይዲያ ንግግር ጥፋት የለበትም፣ ያው ቆርጠውበትም ነው ንግግሩን። ግን ኢቭን ካሁን በኋላ አከሌ በህግ ይጠየቅ አይባልም። አንደኛ ህጉ ስድብ 6 ወር ነው ቢያስቀጣ፣ ወይም 500 ብር ወይም 1000 ብር ነው ቅጣቱ ራሱ በብር። ስለዚህ ያ ሰውዬ የብዝ እውቅና እንዲያገኝ እንጂ ምንም ጥቅም ስለሌለው፣ ንጽጽር ስናደርግ ሐሰትን ማጋለጥ፣ እውነትን ማስተማር፣ ሰው ንጽጽር ሲያደርግ ዶግማቲክ በሆነ ነገር እንጂ በተራ ነገር መሆን እንደሌለበት ማስተማር እንጂ ኢቭን በህግ ይጠየቅ ማለት አያስፈልግም። በዙ አጋጣሚ የማስተላልፈው መልእክት ምንድነው? አንድ ሰው ወጥቶ ሃይማኖት ተሳድቧል፣ ነብያችንን ተሳድቧል ሊከሰስልን የሚል ቪዲዮ ስታዩ አንከስም እረፉ የሚል ትውልድ ነው መፍጠር የምንፈልገው እንጂ ኢቭን ህግ የሚለው ነገር አይሰራም ለማለት ያክል ነው። አመሰግናለሁ። ቴንክ ዩ። አንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድም እህቶች እንዲሁም ክርስቲያኖች ሁላችሁንም አብዛኛው ነገር ተነስቷል። አንድ ነገር ብቻ ለማሳሰብ ያክል ነው። እሱ ምንድነው? ሁላችሁም ሰለምቴዎች ማለት ነው በአጠቃላይ ምናልባት እውቀት ሊኖራችሁ ይችላል። ግን እውቀታችሁ መጀመሪያ የነበረው እውቀት ክርስትና ላይ ነው፣ በዛ ነገር ላይ የተገነባ ነው። ሲቀጥልስ በጣም የጠለቀ እውቀት አላችሁ ከተባለ ሌላ ምንድነው? ሹብሃ ላይ ነው፣ እስልምና ላይ የሚነሱ ሹብሃዎች። ምክንያቱም እናንተንም በዛ ልክ ስጠይቋቸው የነበሩ ነገራቶች የእነሱን እውቀት ነው ሊኖራቸው የሚችለው እንጂ መሰረታዊ የሆነ የእስልምና አስተምሮ እውቀቶች አይኖራችሁም። ስለዚህ ያን እንዴት ነው የምታገኙት የሚለው ነገር ያው ወሊላሂል ሐምድ ካሰለሙ በኋላ እዛው አይተውም እነ ኡስታዝ ወሂድ ሌሎቻችሁም ማለት ነው ቀጥታ እንዲማር ነው የሚመቻችለት ማለት በሚመቸው መልኩ በአካል የሚመቸው ከሆነ አካባቢው ላይ ሰው ካለ እያገናኙ፣ ካልሆነ ደግሞ በኦንላይን ራሱ ቂራት በደንብ እንዲከታተል ነው እየተደረገ ያለውና ስለዚህ እንደሰለማችሁ ቀጥታ የመጀመሪያ እርምጃ የሚሆነው ምንድነው? የእስልምና እውቀት ላይ ፎከስ ማድረግ ነው። አሁን ወንድማችን የንጽጽር እውቀት የለኝም ሲል ጀስት የእስልምና እውቀት የለኝም ማለት አይሚን የክርስትና እውቀት የለኝም ማለት አይደለም። እናውቀዋለን። እኔ የዛሬ 3 ዓመት በፊት ተወያይተናል ከጉዳይዲያ ጋር ማለት ነው። የዛሬ 3 ዓመት ማለትም ክርስትና ላይ በቂ የሆነ እውቀት አለው። ግን የንጽጽር እውቀት የለኝም ሲል እስልምና ላይ ነው። ያን ነገር እንዴት ነው ማሳደግ የሚችለው? እነዚህ የሚነሱ ጥያቄዎች ባለመመለሱ ራሱ እኮ ይቆጫል። አረ ስለዚህ ያን ነገር እስልምና ላይ ፎከስ አድርገህ በመማር ነው። አይቃ ሌሎቻችሁ ሁላችንም ማለት ነው እዚህ ከሰለማችሁ በኋላ በቃ ለተወሰነ ጊዜ ከሚዲያው ራቅ ብላችሁ ትምህርት ላይ እውቀት ላይ ፎከስ ብታደርጉ ነው የሚለው። ወላሂ በጣም አብዛኛው ጊዜ ልባችሁ የሚዋዥቀው ወደዚህ ወደዛም የምትሉት ስለማትማሩ ነው። ሐቂቀተን እስልምና ብርሃን ነው፣ ታውቁታላችሁ። ምክንያቱም ያን የጨለማውን ዓለም ስለምታውቁት ማለት ነው። የመጀመሪያ ጊዜ በምትሰግዱት ሰላት ራሱ ምን ያክል ትክክል እንደሆነ እስልምና ትክክል እንደሆነ ትረዱታላችሁ። ግን ያን ነገር ደግሞ ሞር እንዲጣፍጣችሁ ሞር እንዲበረክት ደግሞ መማር እያንዳንዱ ነገር ፎከስ አድርጋችሁ አሊፍ ባሁን ከዛ ጀምራችሁ ከዛ ኢንሻአላህ ለወደፊት ደግሞ ያው ትላልቅ ኡስታዞች በደረሱበት ደረጃ ማስተማር እስከምችሉ ድረስ እውቀት ላይ ፎከስ ብታደርጉ ነው። በቃ የተወሰነ ጊዜ ከሚዲያው ራቅ በሉ። በቃ ከነዚህ ጋጋታ ካለበት ቦታ ላይ ራቅ በሉ። ከዛ ነገር ራቅ ብላችሁ እውቀት ላይ ፎከስ አድርጉ ነው የምለው ሁላችሁንም ማለት ነው። ወንድሜ ጉዳይዲያ ኢንሻአላህ እንማማራለን። ያው እኔ በእርግጥ ፎሎ አድርጌሃለሁኝ ምናልባት አክሰሱን ካላገኘህ ማለት ነው። ስለዚህ ፎሎ መልስና ውስጥም ላይ የሚያስተምር የምትፈልግ ከሆነ የዛን ችግር ካለ ኢንሻአላህ ያለውን ነገር እንማማራለን። ይሄን ነው ማለት የምፈልገው። ራሳችን ላይ ፎከስ እናድርግ። እንጨርሻለን። እሺ ራሳቸውን የወረዱት እኔ መተኛት ከፈለኩ ዘግቼ መውጣት እችላለሁ፣ ችግር የለውም። ምክንያቱም አንዳንዴ መጨረስ ያለበት ጉዳይ ካለ መጨረስ ስላለበት ነው እኔ ቁጭ ያልኩት እንጂ እንትን ብሎኝ አይደለም። እና ችግር የለውም። በኮመንት ያው እኔ መተኛት እተኛለሁ፣ ችግር የለውም። ግን መታሰር መጨረስ ያለበት ግልጽ መሆን ያለበት ነገር ካለ ግልጽ መሆን ስላለበት ነው። ጉዳይዲያ ያ ይሰማል። አይ ቲንክ የምትለው ነገር አለ? አጭር ነው የምናገረው። ስራ እንትን ስላለብኝ ወደዛ መሄድ አለብኝ። ትምህርት እየተማርኩ ነው። ባይዘዌ በጣም እየተማርኩ ነው ትምህርቶችን፣ አርካኑ ኢስላምንም ስለ አቂዳ ተውሂድን እንዳለ እስልምናን እየተማርኩ ነው በራሴ ለውጣ ነው እና ይቅርታ ጋር ጉዳይዲያ ይቅርታ አፉ በለኝ። ሜሴንጀር ላይ ላገኘ እስቲ ሀቢቢ ላገኝ በውስጥ ማውራት ጥሩ ነው። ነሲያ መደራረጉ ጥሩ ነው።
ወይድ ሜሴንጀር ላይ አይ ሜሴንጀር ላይ ናና ይሄ ነው ልሰጥ። እሺ ሜሴንጀር ላይ ወይድ በፌስቡክ ሜሴንጀር አይደል ያልከኝ? አዎ ናና እዛ ጋር በቃ አሪፍ ነው። አንዳንድ ነገሮችን እንመካከራለን። አብሽር እሺ። መጀመሪያ የነበረውን ነገር እንትን ምን ረሳውም ነገር አይደለም። አንድ ሰው እንደ ከረሜላ እንደ አጣጥመህ ትውጠዋለህ፣ ወደ ራስህ ኢንተርናላይዝ ታደርገዋለህ እንጂ እንደ ሸንኮራ መጣ ትተፋው። እንደዛ የሚባል ነገር የለም ራሱ ማለት ነው። ስህተት አለ፣ ሁላችንም ጋር ስህተት አለ። ሊኖር ይችላል። አይ ቲንክ ስራ ስለመጣ ታወራለህ። በቃ አውራ። ይኸው ጨርሻለሁ። በቃ እና በውስጥ እንገናኝ ለማለት ፈልጌ ነው። ስራ መጣብኛል። አይ ችግር የለውም። ይጻፍልህ፣ አውሩ። በውስጥ ማውራት ያለባችሁ ነገር ካለ አውሩ። ኢንሻላህ አውራዋለሁ። እኔ እንትን እለዋለሁ፣ ላነጋግረዋለሁ። እናመሰግናለን ባቢሎን እና ኦፓል። መልካም ጊዜ ይሆንላችሁ። ደህና አደሩ። እሺ እኛ እንኳን በቀጣይ ጥያቄያችን ስላልተመለሰ ያው እንቀጥልበታለን። በጣም ነው የምናመሰግነው። ሀሳቦች እንዲሸራሸር የምታደርጉት ነገር በጣም ጥሩ ነው። ራሱ ምንም እንትን የሚለው ነገር የለም። ደስ ይላል። ስላገኘው ደስ ብሎኛል ባቢ። እኔ በጣም ኦፓልንም እንደዛው። ዛዛችን ረፈድ ነው። እናመሰግናለን። መልካም ጊዜ። ክቡራትና ክቡራን አድማጮቻችን ታብታብ ስታደርጉ የቆያችሁ እናመሰግናለን። አብራችሁን የቆያችሁ እናመሰግናለን። ብዥታ የተፈጠሩባችሁ ሰዎች እንግዲህ ጠርቶላችኋል ብዬ አስባለሁ። መጥቶ ማለት የፈለግኩት እንደዚህ ነው ብሎ ሀሳብ ሰጥቷል። ከዚህ በኋላ ሀሳቡ ላይ ተጠያቂ አይደለም ልጁ ስላብራራ ማለት ነው። ያልተመለሱልን ጥያቄዎች አሉ። ሌላ ጊዜ በሂደት እንዲመለሱ እናደርጋለን። ችግር የለውም ሰው። ስለዚህ ባለታሪኩ ይሄ ታሪክ የኔ ነው ብሎ ቴሌግራም ፔጁ ላይ መጻፉ ልክ ነው። ለአንዳንድ ሰዎች ክሬዲት እንሰጣለን። የተረዳበት መንገድ ጥሩ ይሁን መጥፎ እሱ ምንሽን የተደረገ እንደሆነ ያው ነክቷል። በነገራችሁ ላይ እንኳን ዘንቦብሽ እንዲሁም ጤዛነሽ ነው ጠጅቱ ብሬ። ለምን የሚያለቅስበትን ነገር ሁሌ ከረሜላው እንደመቀሙት አላውቅም። እና ወሱ ሲያለቅስ ደስ ይበላችሁን አላውቅም። ብዳ እንኳን ዘንቦብሽ እንዲሁም ጤዛነሽ። ነገ ደግሞ የሚቆጣኝ አታሰጠኝ የሚል ሰው ከሆነ ነገ ደግሞ የሚዘትብኝ አታሰጠኝ ብሎ የሚነሳ ሰው ስለሆነ ሁሉም ነገር ለሱ ነው ይመስለው። ታውቃላችሁ አይደለ? የመሬት መንቀጥቀጥ ራሱ ቢነሳ ሙስሊሞች ናቸው ያንቀጠቀጡኝ ብሎ የሚጽፍ ሰው ነው ፔጁ ላይ ሄዶ በተዳዳሪያው ያ ስለሆነ ማለት ነው። የህዝብ ቀመጥ የሆኑ ሰዎች ሁሌም በህዝብ አይን ተጎጂና ተጠቂ ካልሆኑ እርዳታ ስለማያገኙ ማንኛውንም ነገር ለራሳቸው ዓላማ ያውሉታል። ለዚህ ነው ሀሳቡ እንዲጠራ የፈለግ ነው። በደህንነት ደረጃ እኛ አንሳተፍም። ሰዎች እኔ ኦፓል ዶሎሮሳ ሰዎች የመኖር መብት አላቸው ብዬ የማስብ ሰው ነኝ። ሰብአዊ መብቱ የማንም ሰው እንዲነካ አልፈልግም። በሀሳብ ልዩነት አምናለሁ። ሀሳቦች ይሸጣሉ፣ ይለወጣሉ። እሱ ችግራችን አይደለም። መልእክቱ ግን ረብሾኛል ብሎ ፔጁ ላይ ስለጻፈ አንተ መተህ ስላብራራህ እኛም ስለሰማን ደስ ብሎናል። ሁላችሁንም እናመሰግናለን። ሌላ ጊዜ ግን ንጽጽር የማችሉ ሰዎች፣ ንጽጽር አናቅም የምትሉ ሰዎች፣ ለሚነጻጸሩ ሰዎች መመሪያ ባሰጡ ጥሩ ነው። ቦታ ብትመርጡም ጥሩ ነው። ገባችሁ? ራሳችሁን ጋይድ ማድረግ ሳችሉ እንዴት ሰለምክ ተብሎ ሲጠየቅ መመለስ የማይችል ሰው ስለሚነጻጸሩ ሰዎች መመሪያ በዚህ ብትሄዱ በዛ ብትወጡ ማለቱ አስፈላጊ አይደለም። እነሱ የራሳቸው ኮርስ ስለሚወስዱ ማለት ነው። የሙስሊም ኮምፓራቲቭ የሚሰሩ ሰዎች በጣም ጠንቃቃና ብልሆች ናቸው። ኮርስ ይወስዳሉ። በየጊዜው የራሳቸውን አፕዴት ያደርጋሉ፣ ይማራሉ። እድሉን አገኘን ብላችሁ ካወራችሁ ደግሞ ኃላፊነት ወስዳችሁ ማውራት አለባችሁ። ይሄ ለሁላችሁም ነው መልእክቱ ማለት ነው። እንደዛ ይሻላል። ምክንያቱም አሁን ጥንቃቄ የጎደለው ንግግር ባይደረግ ኑሮ አጀንዳ አይሆንም። ያም የስለት ልጅ ሄዶ ያለቅስም ነበረ ማለት ነው። እና ነገ ሚዘትብኝ አታሳጠኝ ብሎ የሚጸልይ ሰው ነው። በቃ በዚህ መንገድ ነው የሚኖረው። ገባችሁ? የህዝብ ቅምጥ መሆን ከባዱ ነገር ህዝብ እንዳይረሳችሁ ሁሌ ተጠቂና ተጎጂ መሆን አለባችሁ፣ ማልቀስ አለባችሁ ማለት ነው። እና እናንተ ደግሞ በዚህ አልቅስ በዛ አልቅስ እያላችሁ ምክንያት ባሰጡ ጥሩ ነው ብዬ አስባለሁ። የሚፈልገውም ያ ነው። በእውነት ፍላጎቱ ያ ስለሆነ እንደዚህ አይነት እድል ባንሰጥ ጥሩ ነው። መልካም ጊዜ ለነበረን ቆይታ በብያው መተኛ ትችላለህ። አመሰግናለሁ። ደህና ዋሉ። የጥበብ መጀመሪያ ራስን ማወቅ ነው። ሰዎች ራሳቸውን ሁኑ፣ ራሳቸውን ምሰሉ፣ እናንተ ሁኑ፣ ከውስጣችሁ ጋር ታረቁ፣ ተስማሙ። ያፈሳል ብላችሁ ትታችሁት የሄዳችሁ ቤት ደግሞ ተመልሳችሁ ሙቀት ፍለጋ እዛ ጋር መመለስ የለባችሁም። አዲስ ቤት ነው መስራት ያለባችሁ። ወይ የተሰራው የገባችሁ ቤት ቤታችሁ ነው አሳምራችሁ መስራት ያለባችሁ። ከባድ ነው። ሰውየው አንድ አመት ወደኋላ ተመልሰው እኮ ነው መጀመሪያ ላይ እንደነበረ ጥብስ እኮ ነው ያገኘው። በቃ ሊገሉኝ ነው እያለ እኮ ነው እየሰራ ያለው። እኔ በጣም ኮሪ ትናንትና እድሜ ለቃል ቃል በዚህ አጋጣሚ ቴንኪው ላመሰግናት እወዳለሁ። እና
እሷ ከፍታው ነበር የመጀመሪያውን የሰማሁት እና ሌላም ሰው አሰምቶኝ ነበረ እና ያኔ ነው የነቃሁት። ራሱ እሷ ስትከፍትልኝ ራሱ የሆነ አዚም ውስጥ ነበርኩ፣ ብዙ እየሰማሁት አልነበረም። እና ኤንሃው ግን ማለት ነው መናገር ይፈውሳል። ተናገሩ። ውስጣችሁ ያለው እሳት አመድ እስኪሆን ድረስ አንድዱት። ግን ለምትናገሩት ነገር ኃላፊነት ውሰዱ። ምክንያቱም ማን እንደሚሰማችሁ አይታወቅም። ማን እንደሚሰማችሁ አይታወቅም። ሚዲያ ነው፣ ያ ሚዲያ ነው። ግድብና ከህግ ተጠያቂነት አያድንም የሚባል ነገር አለ። ትክክል። አለማወቅ ከተጠያቂነት አያድንም። ግዴለሽን ደግሞ የነፃነት ምልክት አይደለም። አንዳንድ ሰው አሁን እኔ ልጁ ላይ ያየው ችግር ግዴለ መመለስ ስለማይፈልግ ግዴለሽ ሆነ። ግዴለሽ መሆኑ ደግሞ እስልምናውንም እሱንም እንዲያስነገውን ያደረገው ማለት ነው። እና ራሱን በዛ መንገድ በቃ ምንም አይመስለኝም አሉ። በነገራችሁ ላይ ሰው የሚለው ነገር ምንም አይመስለኝም አሉ ማለት ራሴ መከላከል አልችልም ማለት አይደለም። ምላሹ ለምትናገረው ነገር በሙሉ መልስ አለኝ ማለት ነው። እና ገርበብ አድርጋችሁ መቆሙ ሰዎች እባካችሁ አንደኛውን በር ዝጉት። ምክንያቱም ቶርኒዶ የሚባል ነገር አለ፣ አውሎ ነፋስ የሚባል ነገር አለ። ከነ ቤቱ አንስቶ ሊወስዳችሁ ይችላል። ራሳችሁን ሲና በረሃ ላይ ልታገኙ ትችላላችሁ። የመስጊዱንም የቤተ ክርስቲያኑን በር እንደዚህ ገርበብ አድርገው የሚይዙ ሰዎች አሉ። ባቢ ገባት እና ለቶርኒዶ ተጠቂ ትሆናለች። አንዱን በር ዝጉት፣ ዘጋ አርጉ፣ ደፈር ብላችሁ ዝጉት። በር መዝጋት መልመድ አለባችሁ። እናንተ ላይ አንዱ ቀን ድግስ ደግፈን ነው የምንሄድባችሁ። የሆነ ቪዲዮ አለ እነሱን የሚገልጽ ቪዲዮ አለ፣ ልክልሻለሁ። አይ ዳከን ብለው ወይ መስጊዱ ወይ ቤተክርስቲያኑ መዘጋት አለበት እንጂ ሁለቱም በር ገርበበት ተደርጎ ቶርኒዶ የሚባል ነገር አለ። አጥረግርግ ይወስዳችሁና የት እንደምትወድቁ አይታወቅም። ሰው የራሳችሁ ክብር የሚነካ ነው። ምርጫችንም ውድቅ የሚያደርግ ነው። ቫሊዋችሁንም የሚያወርድ ነገር ነው እና ጥንቃቄ አድርጉ። ባብዬ ተኛ። በጣም ነው የምንወዳችሁ። እንግዲህ በሀሳብ ልዩነት ነው እኛ የምናምነው፣ የሀሳብ ችግር የለብንም። በሰብአዊነት ጉዳይ ላይ ግን እኔ ኦፓል አልደራደርም እና የስለት ልጆቻችንን አታስለቅሱብን፣ የህዝብ ቅምጦችን አታስከፉብን። እውነቴን ነው የምላችሁ እና ከፍቶኛል። ያው አዝኛለሁ፣ ባብዬ በጣም አዝኛለሁ። ብር ሁሉ ደስ ብሎኛል፣ ስለተጠቀመበት ደስ ብሎኛል። እኔ እንኳን እኔ ደስ ነው የምለኝ። በነገር ላይ ማህበራዊ ምድር ነገር ያለ ሁሉም ሰው ስኬት ይገባዋል፣ ደስታ ይገባዋል። እና ያችን ሄዶ ጠብሶ ስለበላ በጣም ነው ደስ ያለኝ። ገባል? የስራው ባህሪ በጣም በርና መስኮትን ክፍት አድርገህ ሌባ ገባብኝ አይባልም። ስለዚህ እሱ ተጠቅሞበታል። ትክክለኛ ነገር ነው ያደረገው። እኔ ሄድበታለሁ እና የቀረው